ጤና ይስጥልን ተመልካቾች እንዴት ናችሁ? በያላችሁበት ሆናችሁ ለምትከታተሉን ይህ የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ነው። ከፊታችን በሚካሄደው 7ኛው ጠቅላላ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች በተመረጡ ርዕሰ ጉዳዮች ላይ አማራጭ ያሏቸውን ፖሊሲዎች ይፋ ያደርጋሉ፣ ክርክራቸውን ያካሂዳሉ፣ እንዲሁም ደግሞ ለሚነሳላቸው ጥያቄ ምላሽና ማብራሪያን ይሰጣሉ። በዛሬ ቆይታችን ትኩረት የምናደርገው ማህበራዊ ጉዳይ ላይ ይሆናል። በትምህርት፣ በጤና፣ በመሰረተ ልማትና ተያያዥ ጉዳዮች ላይ በዚህ የተገኙ የፖለቲካ ፓርቲዎች ክርክር ያካሂዳሉ። 4 የፖለቲካ ፓርቲዎች ናቸው ዛሬ ተከራካሪ ሆነው እዚህ የተገኙት። የወላይታ ብሔራዊ ንቅናቄ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እንዲሁም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲዎች ቀደም ሲል በጠቆምኳችሁ በማህበራዊ ጉዳይ ላይ ክርክር የሚያካሂዱ ነው የሚሆነው። የወላይታ ብሔራዊ ንቅናቄ ፓርቲ በአማኑኤል ሞጊሶ ተወክሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በንጋቱ ወልዴና በዮሐንስ መኮንን ተወክሏል። ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት በደሳለኝ ቲሮና ደመላሽ ደቢሶ እንዲሁም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባበዛሽ አበበና ኢያሱ እንድሪያስ ተወክለዋል። በዚሁ መሰረት ክርክራቸውን የሚያካሂዱ ነው የሚሆነው። ይህንን የክርክር መድረክ ደግሞ እኔ መታሰቢያ ደረጀ ከባልደረቦቼ ሱባለው ጋሻውና መስፍን ሰለሞን ጋር እየመራን ቆይታ እናደርጋለን። ከኛ ጋር ቆይታችሁን እንድታደርጉ በአክብሮት እንጋብዛለን። የክርክር መድረኩን ከመጀመራችን አስቀድመን ግን የፖለቲካ ፓርቲዎች የሚቆሙበትን እንዲሁም ደግሞ ምላሽ የሚሰጡበትን ቅደም ተከተል ለመወሰን እጣ የማውጣት ስነ ስርዓት ነው የምናካሂደው። በዚህ ያላችሁ ታዳሚዎች እንዲሁም ደግሞ የፖለቲካ ፓርቲዎች እንኳን ደህና መጣችሁ። መልካም እድልን አስቀድመን እንመኛለን። 5 ዙሮች ይኖሩታል ይህ የክርክር መድረክ። የመጀመሪያው ባነሳ ነው ወይም ደግሞ በመረጥ ነው የማህበራዊ ጉዳይ ላይ የፓርቲያችሁን አማራጭ ሀሳቦች ታቀርባላችሁ። ሁለተኛው ዙር ላይ እዚህ ካለ ነው መድረክ መሪዎች የሚነሱላችሁን ጥያቄዎች ምላሽ የምትሰጡበት ነው የሚሆነው። ሶስተኛው ዙር ላይ በዚህ ካሉ ታዳሚያን የሚነሱ ጥያቄዎችን ምላሽ የምትሰጡበት ይሆናል። አራተኛው ዙር ላይ የፖለቲካ ፓርቲዎች እርስ በርስ የምትጠያየቁበትና ምላሽም የምትሰጡበት ቆይታ ነው የሚሆነው። የመጨረሻው 5ኛው ዙር ደግሞ ፓርቲያችሁን የምታስተዋውቁበት መርሃ ግብር ነው የሚሆነው። ስለዚህ በቀጥታ ወደ ክርክራችን ነው የምንገባው። በቅደም ተከተላችሁ መሰረት የወላይታ ብሔራዊ ንቅናቄ ፓርቲ ባነሳ ነው በማህበራዊ ጉዳይ ላይ ያላችሁን የፓርቲ አማራጭ ሀሳቦች ማቅረብ ትችላላችሁ። እሺ፣ አመሰግናለሁ ሞዴሬተሮች ስለዚህ እድል ስለሰጣችሁኝ። እንዲሁም አመሰግናለሁ ውድ ተፎካካሪዎች። መላው ኢትዮጵያ ህዝብ ዛሬ ከፊታችሁ ቆሜ በማህበራዊ ፖሊሲ ለመከራከር ብቻ ሳይሆን አማራጭ ሀሳብም ለማቅረብ ነው። ክቡራንና ክቡራት፣ የአንድ ሀገር የወደፊት ዕጣ ፈንታ በንግግር የሚገነባ ሳይሆን ህፃናት የሚማሩበት፣ ህሙማን የሚታከሙበት እና ውሃ የሚፈስበት ነው። ማህበራዊ ፖሊሲ የሰው ልጅ ክብር ህንፃ ነው። መሰረቱ ደካማ ከሆነ አጠቃላይ የማህበረሰብ መዋቅር ይንቀጠቀጣል። ኃላፊነት የሚሰማው መንግስት፣ መምህራን፣ የጤና ባለሙያዎች፣ የመንግስት ሰራተኞች የአገር ምሰሶ እንደሆኑ ያስባል። ስለሆነ ወላይታ ብሔራዊ ንቅናቄ ይህን ምርጫ አሸንፎ መንግስት ከሆነ ለመምህራንና ለጤና ባለሙያዎች የመኖሪያ ቤት ጥያቄዎችን በመዋቅር በተቀናጀና በተደራጀ መንገድ ይመልሳል። ለዚህም 3 ምሰሶች አሉ። አንደኛ የመንግስት የመኖሪያ ቤት ድጋፍ ወይም ግንባታ፣ ሁለተኛ የድጎማ ሞርጌጅ እቅድ፣ 3ኛ የክራይ ስርዓት ይዘረጋል። ከማህበራዊ ዘርፍ ምሰሶ ስለሆነ ኢትዮጵያ የትምህርት ማህበራዊ የሆነ ቀውስ ተቋማዊ ውድቀት ብቻ አይደለም፣ የማህበራዊ ፍትሃዊነት ጭምርም ነው። ትምህርት ስኬት በኢኮኖሚ በማህበራዊ ሁኔታዎች ሲወሰን አንድ ግለሰብ ውድቀት የሚታየው ብዙውን ጊዜ የግለሰብ ተደርጎ ይወሰዳል። ይህ ግን የማህበራዊም ችግር ነው። ስለሆነም የወደፊት ዕጣ ፈንታ ያመጣል ተብሎ የሚታሰበው ይህ ትምህርት እያንዳንዱ የሀገር የወደፊት ህይወቱን የሚገነባበት መሰረት ነው። ማህበረሰቦች እውቀትን ያስተላልፋሉ፣ የሚያዳብሩትም የረጅም ጊዜ እድገትን የሚያረጋግጡበት ነው። ሆኖም ግን ትምህርት ለለውጥ ሂደት ይልቅ ግምገማ ላይ ሲያተኩር
አንደኛ ትምህርት ቤቶች የተሟላ ቤተ መጻሕፍት የላቸውም። 66% ብቻ ነው የተሟላ መጻሕፍት ያላቸው ላይብራሪዎች። 40% ላቦራቶሪዎች ናቸው። የተሟላ ውሃ ያላቸው 60% ብቻ ናቸው። ከዚህም ባለፈ በከተማና በገጠር ሶማሌ ወይም ድሬዳዋ 26% ብቻ ተማሪዎች ሲያልፉ አዲስ አበባ ላይ 89% ተማሪዎች። ስለዚህ የትምህርት ስርዓቱ ገጠርና ከተማን የለየ ነው። ስለሆነም ኢትዮጵያ ውስጥ ከትምህርት ረገድ በአንድ ሀገር ሳይሆን በጂኦግራፊ ሎተሪ የተከፈለ ህዝቦች ነን። ስለሆነም ይህን ችግር ለመቅረፍ ወላይታ ብሔራዊ ንቅናቄ አንደኛ የትምህርት ስርዓቱን ማስተካከል። የትምህርት ስርዓቱ የምዘና ስርዓት አብዛኛው በሮት ሚሞራይዜሽን ወይም ደግሞ በማስታወስ ላይ ብቻ የተመሰረተው የትንተና የሀሳብ መሰብሰብ ወይም ደግሞ የግምገማና የእሴት ላይ የተመሰረተ የግምገማና የስርዓተ ትምህርት ለውጥ ያደርጋል። ለመምህራን የመኖሪያ ቤት ምቹዎችን ዩኒቨርሲቲዎች ከሃይስኩሎች ጋር እንዲመሳሰሉና እንዲደጋገፉ ይደረጋል። ጤናን በተመለከተ በርካታ ዜጎች ዛሬ በሀገራችን በችግር ላይ ይገኛሉ። ይህንንም ችግር ለመቅረፍ ጤና አንደኛ ማህበረሰብን በደንብ ማዕከል ያደረገ የጤና ስርዓት እንዘረጋለን። ሶስተኛ የኑሮና ማህበራዊ ሁኔታዎችን ማሻሻል አለብን። ጤና ኑሮን ለመደገፍ የመኖሪያ ቤትን፣ የንጽህና አጠባበቅን፣ የከተማ ፕላንን ማሻሻል አለብን። የገጠርና ከተማ ንጹህ መጠጥ ውሃ አቅርቦቶችን ማሻሻል አለብን። ሌላኛው ጤና ለሰው ልጅ ህልውና ለሰው ልጅ ማህበራዊ እድገትም ቅድመ ሁኔታ ነው። ስለዚህ በሆስፒታሎችና በአገልግሎት ላይ ብቻ አይደለም። ስለዚህ ጤና ግንዛቤ ማስጨበጥ፣ ማህበረሰብ አቀፍ የጤና ስርዓቶችን መዘርጋት እንዲሁም ጠንካራ የሆኑ ህዝቦች ታሞ ማከም ብቻ ሳይሆን ዜጎች ጤንነታቸውን፣ አመጋገብ ስርዓታቸውና በተለይ የስፖርት ስርዓት በአገራዊ ፕሮግራም ነድፈን ሁሉም ስፖርት ለጤናን እናስጀምራለን። በመጨረሻ ትልቁና ዋነኛ የሆነው የማህበራዊ ፍትህ ላይ እያንዳንዱ ዜጋ እንደ ኢትዮጵያዊ የሚገባውን የወላይታ ብሔራዊ ንቅናቄ ሰዓታችሁን ጨርሳችኋል። የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ፓርቲያችሁን ባነሳነው ጉዳይ ላይ ያለውን አማራጭ ሀሳቦች ማቅረብ ትችላላችሁ። ክቡራንና ክቡራት ኢትዮጵያውያን፣ የተከበራችሁ መራጮቻችን እንኳን ለሰባተኛ ሀገራዊ ምርጫ በሰላም አደረሳችሁ እያለ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት መልካም ሰላምታውን ያቀርብላችኋል። ከዚህ በመቀጠል የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት የተደራጀበት ዋነኛ ዓላማውን ማንፌስቶንም ልናሳውቃችሁ እንወዳለን። የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት 1992 ዓ.ም የተደራጀ ሲሆን የተደራጀበት ዋነኛ ዓላማ በወቅቱ ሀገሪቱን ይመራ የነበረው ኢህአዴግ መንግስት በጭቁን ሲዳማ ህዝቦችና በኢትዮጵያ ህዝቦች ላይ ሲያደርስ የነበረውን በደል በመቃወም የተደራጀ ፓርቲ ነው። የፓርቲያችን ዓላማ የመጀመሪያው ለሰብአዊ ክብር፣ ሁለተኛ ለዲሞክራሲ፣ ለፍትህ፣ ለእኩልነት፣ ለማህበራዊና ፖለቲካዊ ጉዳዮች አትኩሮት ሰጥቶ የሚሰራ ፓርቲ ነው። ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ለሰባተኛ ሀገራዊ ምርጫ በማግባሪያ ጉዳዮች ላይ እና የአካባቢ ጥበቃን በተመለከተ አማራጭ ፖሊሲ ይዞላችሁ ቀርቧል። ማህበራዊ ጉዳዮች ማለት ምን ማለት ነው? ማህበራዊ ጉዳዮች ማለት ሁሉም ዜጎች በያሉበት ሁሉ የሚያከናውኗቸው የዕለት ዕለት ተግባራቶች ናቸው ብሎ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ያምናል። ይህ ማለት ሰዎች ለዕለት ዕለት በሚኖሩበት ኑሯቸው ተግባር ውስጥ የእርስ በርስ መስተጋብሮች ሃይማኖታዊ፣ ፖለቲካዊ፣ ባህላዊ፣ ኢኮኖሚያዊና የተለያዩ መስተጋብሮች ያሉት ሲሆን እነዚህን መስተጋብሮች የሚያሳድግበት አንደኛው መንገድ ትምህርት ነው ብሎ ያምናል። ከማህበራዊ ጉዳዮች ውስጥ ሰዎች ከዕለት ዕለት ተግባራቶቻቸው ጋር የሚያስተሳስራቸው ጉዳይ ውስጥ ለምሳሌ ላይ ለመጥቀስ ብንፈልግ እድሮች አሉ፣ እቁቦች አሉ፣ ባህላዊና ሃይማኖታዊ በዓላቶች አሉ። እነዚህን ለመጥቀስ ይቻላል። እነዚህና የመሳሰሉትን ተግባራቶች ለቀጣይ ትውልድ ለማስተላለፍ ወሳኝ ከሆኑት መካከል ትምህርት ቀዳሚውን ስፍራ ይዛል። ትምህርት ለማንኛውም ለሰው ልጅ ለየትኛውም ሀገር እድገት መሰረት ስለመሆኑ ማንም የሚያውቀው ማንም የማይክደው ሀቅ ነው። ማለትም ማንኛውም ዜጋ ትምህርት የመማር እድል የጠበበ ሲሆን የትምህርት ተደራሽነት ከሌለ ከእውቀት ነፃ ይሆንና ሀገሪቱን ለመምራት አይችልም ብሎ ፓርቲያችን
በጽኑ ያምናል። በሀገራችን ኢትዮጵያ ሲወርድ ሲዋረድ የመጣው የትምህርት የማስፋፋት ስራ ተስፋ ሰጪ ቢሆንም የትምህርት አሰጣጥ ስርዓት ፖሊሲው ከሀገሪቱ ቀደምትነት ስልጣኔ ጋር ሲመዛዘን ደረጃውን ያልጠበቀ መንግስታት በተቀያየሩ ልክ የሚቀያየር የሚፈርስና የሚገነባ ሆኖ ስለተዋቀረ የትምህርት ጥራቱ ሊወድቅ ችሏል። በተጨማሪም የትምህርት ዘርፉ ከፖለቲካ ጥገኝነት ነፃ ሆኖ ባለመደራጀቱ መደራጀት ሲገባው ከአንደኛ ወይም ከመጀመሪያ ደረጃ አንስቶ እስከ ላይኛው ከፍተኛ ደረጃ ያለው ትምህርት በፖለቲካ ትስስር ውስጥ የገባ ይመስላል። ይህን ለማለት የቻልንበት ዋነኛው ምክንያት በየወቅቱ የሚቀያየሩ ሀገሪቱን የመምራት እድል ያገኙ መንግስታት ከፖለቲካቸው ጋር አብሮ የሚሄድ ፖሊሲ ከመቅረጽ ውጪ ሀገሪቱ በደረሰበችበት ልክ ሀገሪቱን የሚመራ ፖሊሲ የትምህርት ፖሊሲ መቅረጽ ያልቻሉ ይመስላል። ስለሆነም ፓርቲያችን ሲዳማ ሕዝብ አንድነት ዲሞክራሲያዊ ድርጅት በትምህርት ያለው ፖሊሲ የተለየ ፖሊሲ አማራጭ ፖሊሲ አለው። ይህን ለማለት የቻልንበት አማራጭ ፖሊሲያችን አንደኛ ሲወርድ የመጡ መንግስታት እንደገነቡት በከፍተኛ ትምህርት ላይ ብቻ ሳይሆን መመስረት ያለበት በአጸደ ህፃናት ወይም በመደበኛ በመጀመሪያ ደረጃ ትምህርት ላይ መመስረት አለበት ብሎ ፓርቲያችን ያምናል። ይህ ሲሆን ነው በሀገሪቱ ትምህርት ፖሊሲ ላይ ለውጥ ሊመጣ ይችላል ብለን የምናምነው። ስለሆነም ፓርቲያችን ቢመረጥ ቢያሸንፍ የትምህርት ፖሊሲውን ከታች ጀምሮ ወደ ላይ ኮትኩቶ ላይ የማሳደግ ሐሳብ ይዞ የሚመራ ይሆናል። ሌላው ደግሞ የትምህርት ፖሊሲውን ከፖለቲካ ጥገኝነት ነፃ ያደርጋል። የትምህርት ተደራሽነት ለሁሉም ማህበረሰብ እንዲደርስ ማህበረሰብን ያማከለ በየአካባቢው የመጀመሪያ ደረጃ ትምህርት ቤቶችን፣ ከፍተኛ ትምህርት ቤቶችንና ዩኒቨርሲቲዎችን በየአካባቢው ይገነባል። ይህን ገንብቶ ብቻ የትምህርት ለውጥ ወይም ውጤት ሊመጣ ስለማይችል በየትምህርት ዘርፉ በየእርከኑ በትምህርቱ ዘርፍ የተሰለጠኑ በቂ መምህራንን በማደራጀት በማሰማራት የትምህርትን ጥራት ያሻሽላል። ይህም ብቻ አይደለም። የትምህርትን ጥራት ለማሻሻል ለተለያዩ ለመምህራን የተወሰነ ድጎማ ሲሰጣቸው የሲዳማ ሕዝብ አንድነት ዲሞክራሲያዊ ድርጅት የተፈቀደላችሁን ሰዓት አጠናቃችኋል። በቀጣይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። አመሰግናለሁ። ይህ ውድ ኢትዮጵያውያን የሀገራችን ዜጎች የኢትዮጵያ ዜጎች ለማህበራዊ ፍትህ በማህበራዊ ዘርፍ ውስጥ ያሰናዳውን ፖሊሲ መግቢያ በንባብ አሰማለሁ። የኢዜማ ማህበራዊ ፖሊሲ የሚነሳው የፓርቲያችን መሰረታዊ ፍልስፍናና የሰሜን ኮከብ ከሆነው ማህበራዊ ፍትህ ሲሆን ይህም ፍትሃዊ ማህበረሰብ ለመገንባት እንደ መልህቅ በምናያቸው መሰረታዊያን ላይ የቆመ የፖለቲካ የኢኮኖሚና ማህበራዊ እሳቤ ነው። ማንኛውም ፖሊሲ እነዚህን መሰረታዊያን ማለትም ፍትሃዊ የሀብት ክፍፍል፣ ተደራሽነትን፣ ተሳትፎን፣ ሰብአዊ መብትን፣ አካታችነትን ያረጋገጠ መሆኑ ላይ ትኩረት ያደርጋል። በዚህ መግቢያ የኢዜማ ማህበራዊ ፖሊሲ በሚከተሉት አበይት የማህበራዊ ጉዳዮች ላይ ትኩረቱን አድርጓል። ትምህርት፣ ጤናና ድህነት። በኢትዮጵያ ውስጥ ድሆችን ታሳቢ ያደረጉ ዘርፎች ተብለው የሚታወቁት ትምህርት፣ ጤና፣ ግብርና፣ መንገድና ውሃ ለረጅም ዓመታት የመንግስት የልማት ስትራቴጂ ማዕከል ነበሩ። ሆኖም ባለፉት 8 ዓመታት ለዘርፉ የተመደበው በጀት ከአጠቃላይ በጀትም ሆነ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ እያሽቆለቆለ መሆኑን መረጃዎች ያሳያሉ። እንደ ዓለም ባንክ መረጃ 10 ዓመታት የኢትዮጵያ ትምህርት ከነበረው ከ20 እስከ 25 በመቶ የበጀት ድርሻ በ24-25 ወደ 12 በመቶ አሽቆልቁሏል። ይህ አሃዝ ሀገሪቱ ጥራት ያለው ትምህርት ለማዳረስ በፈረመችው የኢንቺዮን ስምምነት ከተቀመጠው ከ15 እስከ 20 ዝቅተኛ ግብ በታች ነው። ይህም መንግስት የዘላቂ ልማት ግቦችን ለማሳካት የገባውን ቃል ወደ ጎን በማለት ለማህበራዊ ዘርፍ የሚሰጠውን የፋይናንስ ቅድሚያ መቀነሱና ለማህበራዊ ፍትህ መጓደል ምክንያት መሆኑን ያሳያል። የጤና በጀት ድርሻ እንደ ትምህርት ዘርፍ ሁሉ ቀንሶ ከአጠቃላይ ሀገራዊ በጀት አንጻር ከ10.2 በመቶ ወደ 7.2 በመቶ ዝቅ ማለቱ መንግስት ለማህበራዊ ዘርፍ የሚሰጠው ትኩረት አናሳነት ማሳያ ነው። ይህ አሃዝ ሀገራችን በፈረመችው የአቡጃ ስምምነት ለጤና ዘርፍ ከተቀመጠው የ15 በመቶ አነስተኛ ግብ እጅግ የራቀ ነው። የኢትዮጵያ ማህበራዊ ዘርፍ በግጭት፣ በአየር ንብረት ለውጥ ሳቢያ በሚከሰት ድርቅ፣ በከፍተኛ የዋጋ ግሽበትና በስፋት በሚታይ ድህነት ምክንያት ከባድ ፈተናዎች ከፊት ተደቅነዋል።
ይህም በልጆችና ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ከፍተኛ ጉዳት እያደረሰ ይገኛል። ዋና ዋና ችግሮች የምግብ ዋስትና እጥረት፣ ለአረጋውያን የሚደረግ የማህበራዊ ጥበቃ ማነስ፣ ከፍተኛ ወጣቶች ስራ አጥነት እና የስርዓተ ጾታ እኩልነት ናቸው። ውድ ኢትዮጵያውያን፣ ከላይ እንደተገለጸው የገዢ ፓርቲ የማህበራዊ ድጋፍ አቀራረብ እንደ ማዕድ ማጋራት ያሉ መርሃ ግብሮች ለተቸገሩ ወገኖች መድረሳቸው በጎ ቢሆንም ድጋፉ እንደ ፖለቲካዊ ትርፍ መጠቀሚያ ማድረግ ኢሞራላዊ ተግባር ነው። ይህ ተግባር ማህበራዊ ፍትህን በልግስና የሚቀርብ በመሆኑ ኢዜማ በጽኑ ይቃወማል። ኢዜማ በፖለቲካ መርሃ ግብር ውስጥ ኢትዮጵያ የሚያስፈልጋት ያልተማከለ የፖለቲካ ስርዓት እንደሆነ በግልጽ አስቀምጧል። ይህ ስርዓት የፖለቲካ ስልጣን ባለቤትነትን ወደ ዜጎች በማቅረብ ለማህበራዊና ኢኮኖሚያዊ እድገት ወሳኝ ሚና ይጫወታል። በማህበራዊ ዘርፍ የምናራምደው ማህበራዊ ፍትህ የኢኮኖሚ እድገትንና ልማትን የሚያቀላጥፍ፣ የህብረተሰቡን የሞራል ጤንነት የሚጠብቅና ሰላማዊ አብሮነትን የሚያረጋግጥ ነው። ማህበራዊ ፍትህን የፖሊሶቻችን ማዕከል ያደረግነው ያለሱ የተረጋጋና ያደገ ማህበረሰብ መገንባት እንደማይቻል ስለምናምን ነው። የኢዜማ ምርጫ የማህበራዊ ፍትህ ምርጫ ነው። ኢትዮጵያ የሁላችንም ኩራት፣ የሁላችንም እናትና የእኩልነታችን መሰረት ለማድረግ ባለሚዛን ምልክት የሆነውን ኢዜማ እንዲመርጡ ጥሪያችንን እናቀርባለን። ሚዛን ስትመርጡ ፍትህን ትመርጣላችሁ። ሚዛንን ስትመርጡ የዜጎችን እኩልነት ታረጋግጣላችሁ። ሚዛንን ስትመርጡ ህጋዊነትን ታነግሳላችሁ። ሚዛንን ምረጡ። አመሰግናለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተመደበላችሁን ሰዓት አጠናቃችኋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ። አመሰግናለሁ። የተከበራችሁ የሀገራችን ህዝቦች፣ ክቡራትና ክቡራን ታዳሚዎች፣ ውድ መራጭ ህዝብ እንኳን ለሰባተኛ ዙር ጠቅላላ ምርጫ በሰላም አደረሳችሁ አደረሰን። ከዚህ ቀጥሎ የሚቀርበው የፓርቲያችን መድረክ የማህበራዊ ጉዳይ ፖሊሲ ሲሆን የመድረክ አባል ፓርቲዎች የሲዳማ አርነት ንቅናቄ፣ ኦሮሞ ፌዴራሊስት ኮንግሬስ፣ የአፋር ህዝብ ፍትሃዊና ዲሞክራሲያዊ ፓርቲ፣ አረና ትግራይ ለዲሞክራሲና ለሉዓላዊ ናቸው። ኢትዮጵያ ዛሬ በታሪኳ ውስጥ ከፍተኛ ለውጥ ፍለጋ ላይ ቆማለች። ይህ ለውጥ በቃልና በስሜት የሚወሰን ሳይሆን በእውነተኛ ህይወት የሚታይ የህዝብ ችግር ነው። ዛሬ ብዙ ወጣቶች የስራ ዕድል እጥረት ውስጥ ናቸው። ቤተሰቦች የኑሮ ውድነት ጫና ስር ናቸው። አረጋውያን ያለ ድጋፍ እየኖሩ ናቸው። እናም ብዙ ህፃናት የጥራት ትምህርትና ጤና አገልግሎት ማግኘት አልቻሉም። ይህ ሁኔታ የተፈጥሮ ሳይሆን የፖሊስ እጥረትና የአፈጻጸም ድክመት ውጤት ነው ብለን እናምናለን። እኛ የምናቀርበው አማራጭ አቅጣጫ ግልጽ ነው። ፍትህ ያለበት ማህበረሰብ፣ እድል ያለበት ወጣት፣ ጤናና ትምህርት የሰፈነበት ሀገር እና ማንም ወደኋላ የማይቀርበት ማህበራዊ ስርዓት መገንባት ነው። ስለዚህ ፓርቲያችን በትምህርት በጤናና በወጣቶች ላይ ግልጽ ፖሊሲና ተግባራዊ ሊሆን የሚችል ሀሳብ ይዞ ቀርቧል። የትምህርት ፖሊሲ የትምህርት ስርዓታችን ሁሉም ዜጎች በእኩል እድል የሚያገናኝ በችሎታና በፈጠራ የተመሰረተ ከዓለም ጋር የሚወዳደሩ ትውልድን የሚያፈራ እንዲሆን መስራት ራዕያችን ነው። ትምህርት የልማት መሰረት ነው። ያለ ትምህርት እድገት የለም፣ ያለ እውቀት ነፃነት የለም ብለን እናምናለን። ፓርቲያችን መድረክ ሲመረጥ እስከ ሁለተኛ ደረጃ ድረስ ነፃ ትምህርት ለሁሉም ዜጎች እንዲሆን ይሰራል። በከተማና በገጠር የትምህርት ጥራት ልዩነትን ያጠፋል። በግል ትምህርት ተቋማትና በመንግስት ትምህርት ቤቶች መካከል የሚፈጠረውን የጥራትና የክፍያ ክፍተቶችን እናጠባለን። የቴክኒክና ሙያ ስልጠና ማዕከላትን እናስፋፋለን። የኤዱኬሽን ቴክኖሎጂ ወደ ሁሉም ትምህርት ቤቶች እናዳርሳለን። ለጎልማሶች ትምህርት ልዩ ትኩረት እንሰጣለን። ለመምህራን ክብር፣ ልማትና አቅም ግንባታ ልዩ ትኩረት እንሰጣለን። የሀገሪቱን በጀት 20% ለትምህርት ዘርፍ ብቻ እንዲመደብ እናደርጋለን። ሁለተኛ፣ የጤና ፖሊሲ። ጤና የሰው ሀብት ነው። የታመመ ህዝብ አያመርትም፣ አይማርም፣ አያድግም ብለን ስለምናምን ፓርቲያችን ሲመረጥ በሽታን ከመከሰቱ በፊት ለመከላከል የተመሰረተ ስርዓት ይገነባል። ከዚያም አለፍ ስል አክሞ የማዳን አቅምን በመገንባትና የባለሙያ ክህሎትን በማሳደግ የውጭ ሕክምና ጉዞ ቅነሳ ላይ በልዩ ትኩረት ይሰራል። የመጀመሪያ ደረጃ ሕክምና እርዳታ ለሁሉም ዜጎች በነፃ እንዲሆን ያደርጋል። በሁሉም ወረዳዎች የጤና ተቋማትን እናስፋፋለን። መድኃኒትና ሕክምና መሳሪያ ማምረትን እናበረታታለን።
ሶስተኛ የወጣቶች ማህበራዊ ደህንነት። ወጣቶች የነገ መሪዎች ናቸው። ስራ ፈጠራ የመንግስት ቁጥር 1 ተግባር ነው ብለን እናምናለን። ስራ አጥነት ደግሞ የፖሊሲ ውድቀት ነው ብለን እናምናለን። ነገር ግን ዛሬ ስራ አጥነት ሱስና ተስፋ በመቁረጥ ወጣቶቻችን እያጣናቸው ነው። ፓርቲያችን መድረክ ሲመረጥ ስራ አጥነትን በየደረጃው ይቀንሳል፣ ለወጣቶች ስራና ስልጠና መዝናኛ ማዕከላትን ይፈጥራል፣ በእያንዳንዱ ክልል ልዩ የስራ ፈጠራ ዞኖችን ወይም ፕሮዳክሽን ዞንስ ይፈጥራል፣ የማስ ኢንተርፕሬነርሺፕ እቅድ እንተገብራለን፣ የዲጂታል ኢትዮጵያ ጆብስ ላይክ ፍሪላንሲንግ፣ ኦንላይን ወርክ፣ ሪሞት ጆብስ እናበረታታለን። በመጨረሻም ጋሬንትድ ወርክ ሲስቴም እንፈጥራለን። በፈጠራ ስራ ካልተገኘ መንግስት ለወጣት ስራ መስጠት ስላለበት ለወጣት ስራ እንሰጣለን ብለን እናምናለን። አመሰግናለሁ። ሁላችሁንም ከልብ አድርገን እናመሰግናለን። የመጀመሪያውን ዙር ጨርሰናል። ወደ ሁለተኛው ዙር ነው የምንሻገረው። እዚህ ካለነው የሚነሱ ጥያቄዎች አሉ። በቅደም ተከተላችሁ መሰረት የወላይታ ብሔራዊ ንቅናቄ ፓርቲ ጤናና ትምህርትን ተደራሽ እንዲሁም ደግሞ ጥራቱን የጠበቀ ለማድረግ ፖሊሲያችሁ ምን አዲስ ነገር ይዞ መጥቷል? ብዙ ጊዜ ጥራት ሲነሳ ተደራሽነት ላይ ውስንነት ይኖርበታል ይባላል። በተቃራኒውም በተመሳሳይ እንደዚህ የሚነሱ ሀሳቦች ይኖራሉ። ቀደም ሲል እናንተ ስታቀርቡ ደግሞ የተሻለ የትምህርት ፖሊሲ ላይ እንደምትሰሩና በከተማና በገጠር መካከል ያለው የትምህርት ተደራሽነትም ውስንነት እንዳለበት ስታነሱ ነበረ። ስለዚህ እናንተ ምን አዲስ ሀሳብ ይዛችሁ መጥታችኋል? እሺ፣ አመሰግናለሁ ለተነሳው ጥያቄ። ወላይታ ብሔራዊ ንቅናቄ የኖረበት ነው፣ በትምህርት ላይ የኖረበት ነው። ቤተሰቦቻችንም መምህራኖች ናቸው፣ እኔም መምህር ነኝ። ስለሆነም የትምህርት ጥራት ጉዳይ የኢኮኖሚ ጉዳይ ነው። የትምህርት ጥራት ጉዳይ የሰብአዊ መብት ጉዳይ ነው። የትምህርት ጥራት ጉዳይ አጠቃላይ የሀገረ መንግስት ግንባታ ጉዳይ ነው። እስካሁን ድረስ በኢትዮጵያ ትክክለኛውን መስመር የያዘ ትራክ ላይ የገባ የትምህርት ጥራት አልተሰራም። ስለዚህ እናንተ ምን ልትሰሩ አስባችኋል? የትምህርት ጥራት ዋና የመጀመሪያ ስራችን አሁን ላይ ያለው የመጀመሪያ ዝቅተኛውን የሰዎችን የማስታወስና አነስተኛ የመረዳት ክህሎት ላይ የተመረኮሰው ለልጆች ገፋ ሲሉ ምርምር፣ አዳዲስ ፈጠራ ላይ አቅም ስለማይፈጥር ሶስተኛ፣ አራተኛና አምስተኛ ማለትም ትንተና፣ ሐሳብን ጨምቆ መሰብሰብ፣ ግምገማ ኢቫሉዌሽን የምንለው፣ ቀጥሎ ቫልዩ ወይም ደግሞ እሴት ነው። ይህ ሰዎች በአገር ላይ በሚሰሩ ስራ ላይ ከስነ ምግባር አንጻር ነገሮችን እንዲበይኑ፣ ነገሮች እንዲመረምሩ የሚያደርግ ነው። ስለዚህ የምዘናና የስርዓተ ትምህርቱ ዋና ቁልፍ መቀየሪያ ዘዴያችን ምንድነው የሚሆነው? ትምህርቱ ሰዎች ሐሳባቸውን እንዲገልጹ፣ እንዲያብራሩ፣ እንዲተነትኑ ክሪቲካል ቲንኪንግን የሚያሳድግ አዳዲስ ፈጠራን የሚፈጥር ስርዓተ ትምህርት እንቀርጻለን። ይሄ በኢትዮጵያ አልተተገበረም። ተደራሽነት ላይ በነገራችን ላይ ኢትዮጵያ ትምህርት ሪፎርም ላይ ነው ያለችው የተባለው። ሪፎርም ላይ ስትመጣ 34% ወደዛ ይቀንሷል። ስለዚህ የኛ ስራ ምንድነው? የወላይታ ብሔራዊ ንቅናቄ ፓርቲ የተሰጣችሁን ሰዓት አጠናቃችኋል። የሲዳማ ሕዝብ አንድነት ዲሞክራሲያዊ ድርጅት በእናንተ በኩልስ ምን አዲስ ነገር ይዛችሁ መጥታችኋል? ጥራት ማስጠበቅ ሲታሰብ ተደራሽነት ላይ ጥያቄ ይፈጠራል። ተደራሽነትን እናስፋ ሲባል ደግሞ የትምህርት ጥራት ጉዳይ እንዲሁ ጥያቄ ውስጥ ይወድቃል የሚሉ ሀሳቦች ይኖራሉና እነዚህን ሁለት ልዩነቶች እንዴት ነው ልታጠቡ ያሰባችሁት? በተለይ ደግሞ የተሻለ የትምህርት ፖሊሲ ላይ እንሰራለን የሚል ሀሳብ ስታነሱ ነበርና ልዩነቱን በምን መልኩ ነው የምታጠቡት? አመሰግናለሁ። የሲዳማ ሕዝብ አንድነት ዲሞክራሲያዊ ድርጅት በትምህርት ፖሊሲ ላይ ያለው አማራጭ ግልጽ ነው። ትምህርት ለማንኛውም ማህበረሰብ ለየትኛውም ሀገር ወሳኝ እንደሆነ መጀመሪያ በመግቢያችን አብራርተናል። የትምህርት ፖሊሲው ሲቀረጽ መጀመሪያ በከፍተኛ ትምህርት ተቋማት ላይ የተቀረጸ ነው። ውጤት በዛ ይመጣል ተብሎ የተቀረጸ በመሆኑ እኛ ግን እንደ ሲዳማ ሕዝብ አንድነት ዲሞክራሲያዊ ድርጅት የትምህርት ፖሊሲው መቀረጽ ያለበት በታችኛዎቹ በቤዝመንት ላይ መሆን አለበት ብለን እናምናለን። ቤዝመንት ላይ የተቀረጸ ተማሪ አንድ አርሶ አደር በወቅቱ በጊዜ መሬት አርሶ በጊዜ ዘርቶ ኮትኩቶ ካላሳደገ ምርት እንደማያገኝ ሁሉ የትምህርት ፖሊሱን በታችኛዎቹ በህፃናት ላይ ካልተሰራ ለውጥ አያመጣም ብለን የተለየ ፖሊሲያችን ላይ ይሄን ይዘናል።
የትምህርት ተደራሽነትን በተመለከተ በሀገራችን ኢትዮጵያ ያለው ሲወርድ ሲዋረድ የመጣው እንዳልነው ሁሉ የትምህርት ተደራሽነት ችግር የለውም። ሁሉም አካባቢ ላይ ዛሬ ትምህርት ተደራሽ ሆኗል። በየአካባቢው በየቀበሌው የትምህርት ቤቶች አሉ። ነገር ግን ጥራቱን የጠበቀ አይደለም። ያንን ለማለት የቻልንበት የትምህርት ሴክተሩ እንዳለ እየተመራ ያለው በፖለቲካ ነው። የፖለቲካ እጆች የትምህርት ሴክተሩን የሚመሩ ትምህርት ቤቶችን የሚመሩ ርዕሰ መምህራን። ስለዚህ እናንተ ምን አማራጭ ይዛችሁ መጣችኋል? ጤናን ጨምሮ የመጣ ነው። ከዚህ ከፖለቲካ ነጻ አድርገን በታችኞቹ በህፃናት ላይ ሰርተን እውቀት ያላቸውና የተለየ ልምድና ተስጦ ያላቸውን ተማሪዎችን አውጥተን በፈጠራ ስራ እንዲለማመዱ በማድረግ በተግባር ተኮር ትምህርት ላይ አተኩረን በዛ በመስራት የሀገራችንን ተማሪዎች ትልቅ እውቀት ያላቸውን ለማድረግ እንሞክራለን፣ እንችላለን ብለን እናምናለን። የመወዳደሪያ ምልክታችንም እንሰጥ ነው። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባነሳነው ጉዳይ በተለይ ከትምህርትና ጤና ተደራሽነት ጋር ተያይዞ ጥራትን ማስጠበቅና ተደራሽነትን ማስፋት ላይ ምን ልትሰሩ አስባችኋል? የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሰረታዊ እሳቤ ማህበራዊ ፍትህ የሚለው መነሻውም መድረሻውም ከነዚህ ከሁለት ዘርፎች ጋራ በጥብቅ የተቆራኘ ነው። በተለይ የትምህርት ዘርፍን እኩልነት ማነው አክሰስ ወይ ደግሞ ተደራሽ ማድረግ እንደገና ደግሞ ጥራቱን መጠበቅ ሁለቱም አንድ ላይ የሚሄዱ እንጂ አንዱን ጥሎ ሌላውን አንጠልጥሎ መሄድ የሚቻልበት ሁኔታ ያለ። ምክንያቱም ባለፉት በተለይ በኢህአዴግ ዘመናት በአንጻራዊነት የትምህርት አክሰስ እየሰፋ ሄዶ ነበር። ነገር ግን ጥራቱ በከፍተኛ ደረጃ አሽቆልቁሎ አሁን ያለንበት ማጥ ውስጥ ገብተናል። ቅድም ቁጥሮች ሲነሱ ነበረ። ያ የፖሊሲው ድክመት ውጤት ነው። ስለዚህ ጥራትን መሰረት ያደረገ ሲባል ደግሞ አንደኛ ተደራሽ መሆን አለበት። ከታችኛው የትምህርት እርከን ጀምሮ ከመዋለ ሕፃናት ጀምሮ አክሰስ መኖር አለበት። ስለዚህ እንዴት ታመጣጥናላችሁ? በመምህራን ላይ ጥራትና ተደራሽነትን እንዴት ነው የምታመጣጥኑት? አሁን ለምሳሌ በከፍተኛ የትምህርት ተቋማት ላይ በጣም በቂ የሆኑ ዩኒቨርሲቲዎች ተቋማት አሉ። እነዚህ ግን ምንድነው የጎደላቸው? ጥራት ነው። ስለዚህ ጥራት ላይ መሰራት አለበት። የመምህራን ስልጠና መካሄድ አለበት። ግብዓቶች መሻሻል አለባቸው። የትምህርት ግብዓቶች በእነዚህ ምክንያት ጥራቱን ከፍ ማድረግ ይቻላል። በታችኛው እርከን ደግሞ አክሰስ በጣም ማስፋት ይፈልጋል። በተለይ በመዋለ ሕፃናት በአንደኛ ደረጃ የትምህርት ዘርፍ ላይ በከፍተኛ ሁለተኛ ደረጃ ላይ በተመሳሳይ የመምህራን ስልጠና ላይ ግብዓት ላይ በደንብ ከተሰራ ጥራቱ እየመጣ ይሄዳል። ስለዚህ አክሰስም ጥራትም በተመሳሳይ ደረጃ ማስጠበቅ የሚቻልበት እድል አለ ማለት ነው። እናመሰግናለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በእናንተ በኩል ቀደም ሲል ሲነሳ የነበረ ሀሳብ አለ። የከተማና የገጠር የትምህርት ጥራት ልዩነትን እናጠባለን ስትሉ ነበርና የጥራት ልዩነት አለ ብላችሁ ታስባላችሁ? በእናንተ በኩልስ በተለይ ልዩነቱን ለማጥበብ ምን አዲስ የፖሊሲ አማራጮችን ይዛችሁ መጥታችኋል? ኦኬ፣ አመሰግናለሁ። እኛ በአንድ ነገር እናምናለን። አሁን ላለችበት ኢትዮጵያ አሁን ላለችበት ቀውስ ወይም ችግር የትምህርት ሴክተር ወይም ኤዱኬሽን ኳሊቲ አለመኖሩ ዋና መንስኤ ነው ብለን እናምናለን። ያንደን ሀገር ሁኔታ ወይም ያንደን ሀገር ለማበላሸት ኤዱኬሽን ሲስቴሙ ማበላሸት ብቻ በቂ ነው ብለን እናምናለን። ስለዚህ አክሰስ ፕላስ ኳሊቲው የኢዜማ ተወካይ እንዳለው የሚለያዩ ነገሮች አይደሉም። ሁለቱም ኢንተግሬትድ ሆኖ መሄድ የሚችሉ ጉዳይ ስለሆነ በምን መልኩ ልታስኬዱ አሰባችሁ? እኛ የምናደርገው ቅድም እንዳብራራውትም ከሀገሪቱ በጀት 20% ለትምህርት ሴክተር እንመድባለን ብለናል። ስለዚህ አሁን ያለው የትምህርት ተቋማት ችግር የለብንም ብለን እናምናለን። ነገር ግን የኢንፍራስትራክቸሮች የመሰረተ ልማት አለሟሟላት ችግሮች ስላሉ መንግስት ስንሆን የሚገባውን በጀት መደበን የኢንፍራስትራክቸር ችግር እንፈታለን። ሲቀጥልም ደግሞ በጀት መመደቡ የትምህርት ጥራትን ወይም ደግሞ የጤና ጥራትን ያረጋግጣል ብላችሁ ታስባላችሁ? በሚገባ። ምክንያቱም አንደኛ በጀት ሲመደብ ተማሪው ሜንታሊም ፊዚካሊም አክቲቭ እንዲሆን መስራት መቻል አለብን ብለን እናምናለን። ይሄን ሲባል ተማሪ የተማሪውን ትምህርት ፕራክቲካሊ ማሳየት የሚችልበት ኢንፍራስትራክቸሩ መሟላት መቻል አለበት በአንድ ትምህርት ቤት ውስጥ። ይሄ ከሌለ ይሄን ለማድረግ ደግሞ ገንዘብ ያስፈልጋል። ፋይናንስ መመደብ መቻል አለበት ለትምህርት ሴክተር ብለን ስለምናምን መንግስት
ለትምህርት ሴክተር በቂ ገንዘብ መመደብ መቻል አለበት ብለን ስለምናምን የትምህርት ጥራቱን እናሻሽላለን ብለን እናምናለን። አመሰግናለሁ። በእኔ በኩል ያለ ጥያቄ ጨርሻለሁኝ። ባልደረቦቼ ደግሞ በተከታይነት ጥያቄዎችን ያቀርቡላችኋል። እሱ ባለው ጋሻውን አስቀድማለሁ። አመሰግናለሁ። የወላይታ ብሔራዊ ንቅናቄ የመጀመሪያው ተጠያቂ ይሆናል። ልዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ለምሳሌም ለአረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ማህበራዊ አገልግሎትን እንዴት ነው ተደራሽ የምታደርጉት? በፖሊሲያችሁ ምን አስቀምጣችኋል? እሺ፣ አመሰግናለሁ። አንደኛው ዝቅተኛ ገቢ ላላቸው ሰዎች ድጋፍ የምናደርገው የቤት ሴኩሪቲ ወይም ደግሞ ዜጎች ቤት እንዲኖራቸው ቅድም እንደጠቀስኩት አንደኛው ሞርጌጅ፣ ሁለተኛው በክራይ መልክ ማዘጋጅ፣ ሶስተኛው ደግሞ መንግስት ገንብቶ የሚሰጣቸውን ንግዶች ነው የሚሆነው። ሞርጌጅ ያው ቆጥቦ እንትን የሚሉበት ነው፣ አንዱ እሱ ነው። ሁለተኛው ዜጎችን ጤና መድህን ውስጥ ማካተት ነው። ስለዚህ ስልጣን ብትይዙ ምን ያህል ቤቶችን ለማህበረሰቦች ትገነባላችሁ? የበጀት ምንጫችሁስ ምንድን ነው የሚሆነው? በነገራችን ላይ በትምህርት በማህበራዊ ላይ የሚወጣ ወጪ አይባልም። ይሄ ኢንተርጀነሬሽናል ወይም ለትውልድ የሚደረግ ኢንቨስትመንት ነው። ግን ከየት ይመጣል ገንዘቡ? ቤቶቹን ለመገንባት የሚያገለግለው ገንዘብ በጣም ጥሩ ፕራዮሪቲ ነው። አሁን የከተማ ፕሮጀክቶች ላይ የምናውላቸው በጀቶች ቀንሰን ለዜጎች ፍትሃዊ አገልግሎት እንዲያገኙ እናድርግ። ስለዚህ የቅድሚያ ጉዳይ ነው የሚሆነው። ምን ያህል ቤቶችን ትገነባላችሁ? አንደኛ ቤቶችን እኛ የምንገነባው ዜጎች በራሳቸው እንትኖች ዳታ ሰብስበን እያንዳንዳቸው በሚፈልጉት እኛ እስኬል ያደረግነው በእድሜ በስራ አገልግሎት፣ ሁለተኛ እነሱ በሚያስቀምጡት ነው። በዛ መሰረት ኢንካማቸው ገጠር አሁን ሁሉንም በአንድ ላይ አይደለም የምናደርገው። ቅድም እንደተናገርኩት ደረጃ በደረጃ ግራጁዋሊ የአካባቢ የሀገሪቱን የኢኮኖሚ ሁኔታ ባገናዘበ መልኩ ነው የምናደርገውና ይህን ታሳቢ አድርጎ ዜጎች በሚቆጥቡት መንግስትም በራሱ በሚያደርገው፣ ሶስተኛ በክራይም በምናከራየው ነው የሚሆነው። አሁን ኤግዛክትሊ እንዲህ ነው ብሎ መናገር አይቻልም። እሺ፣ ወደ ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እናልፋለን። እናንተስ ልዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች በተለይም ወይም ለምሳሌ ለአረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ማህበራዊ አገልግሎቶችን እንዴት ተደራሽ ለማድረግ አቅዳችኋል? እሺ፣ እናመሰግናለን። ድጋፍ የምናደርግባቸው መንገዶች ብዙ ናቸው። መጀመሪያ ማደራጀት አለ። በሃይማኖታዊ ተቋማት፣ ረጂ ድርጅቶች የውጭ ሀገር ውስጥና ከውጭ በመጡት እነሱን በማደራጀት እዛ ያሉትን ማደራጅቶ ስራ የሚፈጥሩበትን መንገድ በመፍጠር መጀመሪያ እንቅስቃሴ ፋውንዴሽናችን የሚሆን ራሳቸውን ማንቀሳቀስ እየሰሩ እንዲረዱ የሚደረግበት እጃቸው ላይ ምን አለ የሚለውን ነገር ቀድመን ግንዛቤ በመስጠት ከዛም በኋላ የምንደግፋቸውን መንገድ እያየናቸው የሰጠነው ነገር ተጠቅመው አልተጠቀሙም፣ ሚያባክን አለ፣ ጥቅም ላይ የሚያውል አለ። እሱን እያየን ድጋፍ መስጠባቸው የተለያዩ ረጂ ድርጅቶችን እየፈለገ ግልጽ ያድርጉልን። እርዳታ እንዲሰጥ ነው በረጂ ድርጅቶች ወይስ እናንተ በረጂ ድርጅቶችና በሃይማኖት ተቋማት ማለት ነው ወይስ ተደራጅተው ራሳቸው እንዲሰሩ ስራ እንዲፈጥሩ ነው? ግልጽ አድርገው ያስቀምጡልን። መጀመሪያ ከመደራጀታቸው በፊት ግንዛቤ ነው የምሰጠው። እንዴት ነው ስራ መፍጠር የሚቻለው፣ እንዴት ነው ራስ መቻል የሚቻለው የሚለው ግንዛቤ ከተሰጠ በኋላ አካባቢ ማህበረሰብ አቅም ያላቸውን በመሰብሰብ እና እንዲሁ ረጂ አገር ላይ በፈቃደኝነት መተም ኤንጂኦዎችን የመሰሉትን እያመጣን በእነርሱ በኩል እንደገና ደግሞ ራስ መንግስት ስራውን የሚሰራው ከእርዳታ በሚያገኘው ገንዘብ ነው ማለት ነው ነው። መጀመሪያ በራሱ አቅም በራሱ ባለው ተነሳሽነት በአእምሮም ሊሆን ይችላል፣ በገንዘብም ሊሆን ይችላል። የራሱ ተነሳሽነት ፋውንዴሽን መሰረቱን ይይዛል ማለት ነው። ከዛም በኋላ አቅሙን እያየን አሁን ለምሳሌ እኔ ኢንተርፕራይዝ ቴቢቲ መምህር ነኝ። ኢንተርፕራይዞቹን ከመነሻ እስከ መጨረሻ ያለው ነገር ስለማቅ የእነርሱ ሞቲቬት ነው የሚወስደው። ከዛም በኋላ እያየን ነው አቅም የምናደርጋቸው። መነሻው ከራሳቸው ነው የሚሆነው እንጂ ከእርዳታው አይደለም። ስለዚህ መንግስት ብትሆኑ ለምን ያህል ዜጎች በመሰል ሁኔታ ስራ ትፈጥራላችሁ? እንግዲህ እኛ የመጣንበት አካባቢ ከፍተኛ ስራ አጥ፣ ሲዳማ ክልል ከፍተኛ ስራ አጥ ያለበት ነው። እንደ መሬቱ እንደ ቆዳ ስፋቱ ጥረት የህዝብ ብዛቱና እንትኑ ስላልተማከረ የህዝቡን እንትን እያየን አቅማችን እያየን በአቅም ነው እንግዲህ ከአቅማችን በላይ ነው እናውቃለን። በጣም ሰፊ ከመሆኑ ሲዳማ ስራ የበዛበት ምን ያህል ሊጠቅሱልን ከቻሉ? አቤት፣ ለምን ያህል ሰዎች የስራ እድል ትፈጥራላችሁ? ቢያንስ ከ190% የሚለውን ወስዳለሁ በኮንፊደንስ። እሺ፣ አረጋውያንስ አሁን በመሰል ስራ ውስጥ ሊሰማሩ የማይችሉ የህብረተሰብ ክፍሎች ናቸው። ምን ታደርጋላችሁ? የሚችሉበት ሜተድ ይኖራል።
መጀመሪያ የራሳቸው የሆነ እንቅስቃሴ ይኖራቸዋል። ቢያንስ በእጅ እኮ የሚሰሩት ነገር ይኖራል ማለት። ከዛ እየሰሩ እያለ በእጃቸው ላይ ባለው ላይ ጨምረን ሌሎች ረጅ ቅድም ያልኳቸው ሰዓቱ ተጠናቋል። ለኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ቀደም ሲል በመግቢያ ንግግራችሁም እንዳቀረባችሁት ማህበራዊ ፍትህን ማስፈን አንዱ የእናንተ ዓላማ ነው። ስለዚህ አረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ምን አይነት መፍትሄ ይዛችሁ መጣችሁ? የኢትዮጵያ ዜጎች ለማህበራዊ ፍትህ በዋናነት በፖሊሲ ሌቭል እያንዳንዱ ዜጋ ሰርቶ መኖር የሚችልበትን ከባቢ መፍጠር ነው። ነገር ግን በተለያየ መነሻ ምክንያቶች ሁሉም ዜጎች ተመሳሳይ የሆነ የኢኮኖሚ አቅም ላይ አይገኙም። ከነዚህ ውስጥ ደግሞ አረጋውያን በዋናነት ይጠቀሳሉ። አረጋውያን በጣም ክብር ይገባቸዋል። በሌሎች ሀገሮች ሲኒየር ሲቲዝንስ ተብለው የሚገባቸውን ጥቅም፣ ክብር የሚያገኙበት ሁኔታ አለ። እኛ ሀገር ግን የሶሻል ሴኪሪቲ ሲስተሙ በጣም እነሱን በዝቅተኛ ደረጃ የሚያይ ነው። ስለዚህ እነሱን የሚያከብር ሊኖሩበት የሚችሉበት ኮንትሪቢዩት አድርገዋል። ይሄ ሀገር ተጠብቆ የቆየው እነሱ በሰሩት ስራ ነው። ስለዚህ ለእነሱ ኑሮ የሚመጥን ሚኒመም የሶሻል ሴኪሪቲ እንትን ማስቀመጥ ሌቭል ማስቀመጥ። ስለዚህ ከመንግስት ተቆራጭ ኖራችኋል ነው ወይስ ሌሎች አይነት አሰራሮች አሏችሁ? እዚህ ደረጃ ላይ የደረሱት እየሰሩ ለሶሻል ሴኪሪቲ ኮንትሪቢዩት እያደረጉ ነው። ስለዚህ አንደኛው እሱ ከፍ እንዲል ሚኒመም ሊያኖራቸው የሚችል እንዲሆን እናደርገዋለን። ሁለተኛ ደግሞ ሌሎች ማህበረሰቡ ራሱ ይሄ የማህበረሰብ የመንግስት ስራ ብቻ አይደለም። ሁሉም የህብረተሰብ ክፍሎች በራሳችን አቅም መቆም የምንችልበትን ስርዓት ለሚዘረጋው ስርዓት ኮንትሪቢዩት ማድረግ አለ። እንዴት ነው እሱ ስርዓት ሊሆን የሚችለው? ለምሳሌ ፈንድ ልታቋቁም ትችላለህ። የሶሻል ሴኩሪቲ ፈንድ ለሶሻል ሴኩሪቲ ፈንድ በጣም ለድህነት ለተለያዩ እንትኖች የተጋለጡ የማህበረሰብ ክፍሎች የሚረዱበት እያንዳንዱ ሰራተኛው፣ ነጋዴው ኮንትሪቢዩት የሚያደርግበት ስርዓት ማለት ነው። ነጋዴው ግብር ይከፍላል። ከዛ ተጨማሪ አይነት የገቢ ምንጭ ነው የምታደርጉት ወይስ? ነጋዴው ግብር ይከፍላል። ነገር ግን ደግሞ ኮርፖሬት ሶሻል ሪስፖንሲቢሊቲ የሚባል ነገር አለ። ከሚያገኘው ትርፍ ላይ የተወሰነችው ለእንደዚህ አይነት በውጭ እርዳታ በአብዛኛው የኛ እንትን በውጭ እርዳታ ላይ የተመሰረተ ነው። ሲቆም ይቸገራል። ሰዓቶትን ጨርሰዋል። የኢትዮጵያ ፌዴራል ዴሞክራሲያዊ አንድነት መድረክ ልዩ ድጋፍ ለሚያስፈልጋቸው እናንተም በፖሊሲያችሁ ለአረጋውያን፣ ለስራ አጦችና ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች እንዴት ነው ማህበራዊ አገልግሎቶችን ተደራሽ የምታደርጉት? እሺ፣ አመሰግናለሁ። በመጀመሪያ ደረጃ ያው እንደ ፓርቲም እንደ ግለሰብም እንደ ሰውኛም ስናስብ ሰው ክቡር ነው። ስለዚህ ሰዋቢነትን ማክበር አንደኛ ግባችን ነው። ሌላ ነገር ምንድነው? አረጋውያንን በመጀመሪያ ደረጃ ከእኛ መንግስት ብንሆን ከተለያዩ ከሚሰበሰቡ ግብሮች አሉ። በግብር ከሚሰበሰቡ በጀቶች ለመርዳት እንሞክራለን። ሌላኛው ምንድነው? በነቂስ ከበጀት ምን ያህል ልትይዙ ትችላላችሁ? ለዚህ ስራ ባለው የህዝብ ብዛት ከዛ ከአረጋውያን ይታይና ተካፍሎ ያለውን ነገር በዛ ነው እንትን ምንለው ማለት ነው። እሺ፣ ቀደም ሲል በመግቢያ ንግግራችሁ እንደገለጻችሁት ስራ ፈጠራ ላይ ትኩረት አድርገን እንሰራለን የሚል ነገር አንስታችኋል። ብትመረጡና መንግስት ብትመሰረቱ ለምን ያህል ዜጎች የስራ እድል ትፈጥራላችሁ? በፖሊሲያችን እንደተጠቀሰው ስራ አጥ በአሁኑ ሰዓት በኢትዮጵያ ተምረው ስራ ያጡ ብዙ ወጣቶች አሉ። ስለዚህ በተቻለ መጠን እነዚህ ስራ አጦችን በማህበር በማደራጀት በቂ የሆነ በጀት በመመደብ ስራ የመፍጠር ችሎታን ወይም በአሁኑ ኤአይ በሚባልበት ቴክኖሎጂ በመጠቀም የተለያዩ የስራ ዘርፎችን በማሳለጥና በመፍጠር ብቁ የሆኑ ህብረተሰብ እንዲሆኑ እናደርጋለን። የበጀት ምንጫችሁ ምንድን ነው የሚሆነው ለዚህ ስራ? አንደኛው ቅድም እንዳልኩ በብዛት ያው የበጀት ምንጩ ከመንግስት ከህዝቡ የሚሰበሰበው ግብር ነው። ሁለተኛው ደግሞ በተለያዩ አጋጣሚዎች በነቂስ ህብረተሰቡን ማሳተፍ የተለያዩ የልማት ተሳትፎች ወይም የልማት ስራዎች ሲኖሩ ህብረተሰቡን እናሳትፋለን። ህብረተሰቡ ደግሞ ፈቃደኛ ሆኖ ይመጣልናል። ስለዚህ ከነዛ በሚገኙ በተለያዩ በጀቶች እንዲሁም ከተራድኦ ድርጅቶች በሚመጡ አንዳንድ እርዳታዎች እንትን እንላለን ማለት ነው። ለስራ አጥ ዜጎች ሰው ሰራሽ አስተውሎት ወይም ኤአይን በመጠቀም የስራ እድል እንፈጥራለን የሚል ነገር አንስታችኋል።
ከሰሞኑ እየወጡ ባሉ መረጃዎች እንደምንሰማው ደግሞ እንደ አማዞን፣ ሜታ ያሉ ዓለም አቀፍ ኩባንያዎች በሰው ሰራሽ አስተውሎት ምክንያት ሰዎችን ከስራቸው ሲቀንሱ ተመልክተናል እና ይሄን እንዴት አድርጋችሁ ነው የስራ እድል መፍጠር የምትችሉት እንደዚህ አይነት እውነታዎች ባሉበት ሁኔታ ውስጥ? ይህንን ሀሳብ ያነሳሁት እንደ መድረክ ነውና ይሄ እንዴት ተደርጎ እንዲታይልኝ እፈልጋለሁ። ይሄ ነገር ኤአይ ማለት ኢንተሊጀንት ማለት ምን ለማለት እንደተፈለገ እንደዚህ አይነት ቴክኖሎጂዎች ላይ ወጣቶች በስፋት የሚሰሩበትን መንገድ እናስፋፋለን ለማለት ነው። ቴክኖሎጂው በራሱ ከሰው ልጆች ጋር የሚነሱበት የተለያዩ ጉዳዮች ስላሉ ነው፣ እሱን እንድታጣሩ ነው። ኦኬ። ስለዚህ ያው አንደኛው ይሄኛው ቴክኖሎጂ ማስፋፋቱ አንደኛው ካለው ከሀገሪቷ እድገት ጋር ተመጣጣኝ የሆነ ጉዞ ለማድረግ ይጠቅመናል በሚል ለወጣቶች የተሻለ እድሎችን ለመፍጠር ያክል የተባለ ነው። እሺ፣ ጥያቄዎችን ጨርሻለሁ። እናመሰግናለን። ቀጣዩን ጥያቄ እንዲያቀርብ ደግሞ ለመስፍን ሰለሞን እድሉን ሰጣለሁ። እሺ፣ በቅደም ተከተላችን መሰረት እኔም የመጀመሪያ ጥያቄ የሚሆነው ለወላይታ ብሔራዊ ንቅናቄ ነው የሚሆነው። ቀደም ሲል ባቀረባችሁት የመግቢያ ንግግር እንዲሁም በፕሮግራማችሁ ላይ ባስቀመጣችሁት መሰረት የተለያዩ ማህበራዊ አገልግሎቶችን ተደራሽ እንደምታደርጉ ገልጻችኋል። ከዚህ አንጻር እንደ ትምህርት፣ ጤና እንዲሁም ደግሞ መብራትና ውሃ ያሉ ማህበራዊ አገልግሎቶችን ተደራሽ ለማድረግ የሚከናወኑ መሰረተ ልማት ግንባታዎች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን መንገድ ነው የምታረጋግጡት? አንደኛ ማንኛውን ልማት ሲሰራ ጥናት ተደርጎ ነው። ስለዚህ በባለሙያ ጥናት አለማስከተሉን የዘርፉ ባለሙያዎች ያጠናሉ። ይህ በእውቀት በባለሙያ የሚሰራ ነው። ማህበራዊ ፍትህ ለማምጣት ብለን እንደገና ማህበረሰቡ ላይ ሌላ በእውቀት ማነስ ህዝቡ ላይ እንዲደርስ የሚደረግ አይነት አሰራር አይኖርም። ስለዚህ እሱን የሚመከረው በኢንቫይሮንሜንታል ኤክስፐርቶች፣ አካባቢ ባለሙያዎች፣ እንደገና ደግሞ አርኪቴክተሮችም ኢንጂነሮችም እዛ የሚመለከቱ የጤና ባለሙያዎችም እያንዳንዱ በዘርፉ የሚመለከታቸው ሰዎች እዛ ላይ ገብቶ ጥናት አድርጎ ተረጋግጦ በባለሙያ ኤክስፐርትስ ተጠንቶ ነው ወደ ስራ የሚገባው። በምርጫው አሸንፋችሁ መንግስት ብትመሰርቱ እነዚህን ተግባራት እነዚህን ኤክስፐርቶች በምን አይነት መንገድ ነው የምታካፈሏቸው? የካቢኔያችሁ አባል በማድረግ ነው ወይስ ደግሞ በምን አይነት መንገድ ነው? አንደኛ እኛ የፖለቲካና ሲቪል ስራ ለአንዴና ለመጨረሻ እኛ መንግስት ከሆን መስመራቸውን የሚይዙበት ስርዓት ነው የምንገነባው። ይሄ የኤክስፐርት ስራ ነው። የፖለቲካ ስራ ነው መስራት ያለበት። ይሄኛው ኤክስፐርቶች ናቸው የሚሰሩት። ስለዚህ እኛ አንቀላቅልም። መልካም። ቀጣዩን ጥያቄ የማቀርበው ለሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ነው። ለእናንተም ተመሳሳይ ይዘት ያለው ጥያቄ ነው የምሰነዘረው። በሰባተኛው ጠቅላላ ምርጫ አሸንፋችሁ መንግስት ብትመሰርቱ እንደ ጤና፣ ትምህርት እንዲሁም ደግሞ መብራት እና ውሃ ያሉ የማህበራዊ አገልግሎቶችን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን አይነት መንገድ ነው የምታረጋግጡት? ጉልህ ተጽዕኖ አለማድረግ እንትኑ የምናይበት አካዴሚክ አለ፣ ፖለቲካሊ እውቀት አለ። እዛ ዘርፍ ላይ የሚሾሙ ሰዎች በፖለቲካና በተለያዩ ጥቅማ ጥቅም የተጠላለፈ ቼንድ የሆነ እንትን ስለሆነ ከሙያ ጋር የተያያዘ ነገር አለ። ለምሳሌ በጤና ብናይ የሆነ በሌላ ግራጁዌት ያደረገውን ወስደ ምራ ነው ጠቅላላ የፖለቲካ ጣልቃ ገብነት በመኖሩ የነዛ የጤና ባለሙያ ራሱ የተመደበበት ባለመሆኑ ቦታዎች የተቀያየሩ በጠቅላላ የፖለቲካ ጣልቃ ገብነቱ ያመጣው ብልሹነት ነው። ሁሉም በየሙያው እዛች ቦታ ላይ በአካዴሚክ በመደብ ኖሮ እነዛ አይነት ችግሮችና ውድቀቶች አሉ። በመሰረተ ልማት የሚሆን ጥያቄው ቀጥታ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምንድን ነው? ስለ መሰረተ ልማት ግንባታዎቹ ነው እያወራን ያለ ነው። የሚገነቡ የመሰረተ ልማት ግንባታዎቹ የማህበራዊ አገልግሎትን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምን መንገድ ነው? ለምሳሌ በመንገድ ዙሪያ የምንጠቀማቸው አሉ። ኢንፍራስትራክቸር ማለት መሰረተ ልማት ነው። ከዚህ በፊት የነበሩትን የኋላ የነበሩ ችግሮችን በማየት
ያልተነሱ ያልተሳካሉ ነገሮች ካሉ ወደ ማስተካከል የማመጣው ነገር እናያለን። ለምሳሌ በአሁኑ ሰዓት ኮሪደር ነው ጠቅላላ ከተማ ያለበት ኮሪደር ብቻ ነው ይሰራል። ውስጥ ለውስጥ የሲዳማ ህዝብ 80% የገጠር ነዋሪ ነው። ግን 1 2 4 ከተማ አስተዳደሮች አሉ። ጠቅላላ ስራው እየተሰራ ያለው በኮሪደሩ ብቻ ነው እንጂ ውስጥ ተገብቶ እዛ ጋር ህዝብ ገበሬው ያመረተውን ምርት የማውጣት ልጁን የማስተማር ወላድ የወዳ በሆስፒታል ቶሎ የመድረስ እነዚህ አይነት ችግሮች አሉ። ይሄ ችግር እንደሊቀረፍ ይችላል ብሎ በኋላ ጥያቄ መጣ ላስተካክሎ ይችላልና ኢንፍራስትራክቸር ወይ መሰረተ ልማቶች ላይ ያሉ ችግሮች የፖለቲካ ጣልቃ ገብነት መጀመሪያ እንደተናገርኩ ያ ችግር እንዴት ነው ምን ተጽዕኖ አመጣ? ቅድም እንደተናገርኩ በህፃናት ላይ በእናቶች ላይ እናንተ ይሄንን ተጽዕኖ በምን መንገድ ነው የምታስተካክሉት? ከዚህ በኋላ ማሳካት የምንችለው እኛ ምርጫው ብናሸንፍ የሲዳማ ህዝብ ዲሞክራሲያዊ ኢህአዴግ ፓርቲ ቢያሸንፍ ያለ ማንም ፖለቲካ ጣልቃ ገብነት ሁሉም በሙያው መሰረተ ልማት ላይ ኮንስትራክሽን ከሆነ ኮንስትራክሽን፣ አግሪካልቸር ከሆነ አግሪካልቸር ፖለቲካ ጣልቃ ገብነት በሌለበት ዘርፉ እናደርገዋለን። የተሰጡትን ሰዓት ጨርሰዋል። ቀጣዩን ጥያቄ የምሰነዝረው ለኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይሆናል። ለእናንተም በተመሳሳይ ሁኔታ አንድ አይነት ጥያቄ ነው የማነሳው። በ7ኛው ጠቅላላ ምርጫ አሸንፋችሁ መንግስት ብትመሰርቱ እንደ ጤና፣ ትምህርት እንዲሁም መንገድና ውሃን ጨምሮ መብራትን ጨምሮ ያሉ የመሰረተ ልማት አገልግሎቶችን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምን አይነት መንገድ ነው? አመሰግናለሁ። መሰረተ ልማት የትምህርትም የጤናም እንዲሁም መንገድ፣ መብራት፣ የተለያዩ አገልግሎቶች ከድህነት ቅነሳ ጋር ማህበራዊ ፍትህን ከማስፈን ጋር ኢኮኖሚያዊ ጥቅም ጋር በእኩል ደረጃ ከማምጣት ጋር በጣም የተሳሰሩ ናቸውና መሰረታዊ ናቸው። ነገር ግን ሁልጊዜም መሰረተ ልማት ማስፋፋትና የአካባቢ ጥበቃ ጉዳይ እርስ በራሳቸው በተወሰነ ደረጃ የሚፎካከሩ ነገሮች ናቸው። የተወሰነ ኮንስትራክሽን በምናካሄድበት ጊዜ በአካባቢ ላይ የራሱ ተጽዕኖ ማሳደሩ አይቀርም። ነገር ግን እንዳልከውም ጉልህ ተጽዕኖ እንዳይኖራቸው አንደኛ ጥናት መደረግ አለ። በጥናት የተደገፈ እንትን ይኖረዋል። ሁለተኛ ደግሞ ኮንቲኒየስሊ አንዳንዱ እንትኖች በካይ የሆኑ መሰረተ ልማቶች ከሆኑ ያንን ፖሉሽን አቤት ማድረግ መቀነስ፣ ኮንትሮል ማድረግ የሚቻልበት እንትኖችን ማስቀመጥ ይቻላል። የኢንቫይሮንመንት ጥናቶቹን የምታስደርጉት እንዴት ነው? በማንና በምን አይነት መንገድ ነው ጥናቶቹን የምታስደርጉት? በባለሙያዎች ሁሉም በየዘርፉ እያንዳንዱ እንትን የኢንቫይሮንመንት የአካባቢ ባለሙያዎች አሉ። በእያንዳንዱ ዘርፍ ላይ የሚደረገው ግንባታ በአካባቢ ማህበረሰብ ላይ የሚያደርሰው ተጽዕኖ ምንድን ነው? ጥቅምና ጉዳቱን ኮስት ኤንድ ቤኔፊት አናሊሲስ ተሰርቶ ከጉዳቱ ጥቅሙ የሚበልጥ ሲሆን ጉዳቱ ደግሞ መቀነስ የሚያስችል ሜካኒዝም ተቀምጦለት ነው ተግባራዊ ሊደረግ የሚችለው። አለበለዚያ የዋናው የወደፊት ሰርቫይቫሉን ራሱ ጥያቄ ውስጥ ሊያስገባ የሚችል ኢንቨስትመንት ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ይህንን ኮንትሮል የምናደርግበት ሜካኒዝም እናበጃለን። ጥናቱን ከሚያደርጉት ባለሙያዎች በተጨማሪ ማህበረሰቡን በምን አይነት መንገድ ነው የምታሳትፉት? ማህበረሰቡን በአካባቢው በሚደረጉ መሰረተ ልማቶች የቅድሚያ ተጠቃሚ እንዲሆን እናደርገዋለን። መልካም። ቀጣዩን ጥያቄ የማቀርበው ለኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይሆናል። ለእናንተም ተመሳሳይ ይዘት ያለው ጥያቄ ነው የማቀርበው። ለማስታወስ ያህል ግን እንደ ትምህርት፣ ጤና፣ ውሃ፣ መብራት ያሉ ማህበራዊ አገልግሎቶችን ተደራሽ ለማድረግ የሚከናወኑ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን አይነት መንገድ ነው የምታረጋግጡት? እሺ፣ አመሰግናለሁ። ቅድም በፖሊሲያችን ባልነው መሰረት ማለት ነው የፖለቲካ ወይም የኢኮኖሚያችን ጉዳይ ማህበራዊ ጉዳያችን የፖለቲካ ማስጌጫ አይደለም ብለናል። ስለዚህ እነዚህ መሰረተ ልማቶች ሲደረጉ አንደኛው ተጽዕኖ አለማድረጋቸው የምናይበትና የምናረጋግጥበት መስመር አንደኛው ውጤታማነታቸውን እናረጋግጣለን። በጤና በትምህርትና በመንገድ እንዲሁም በተለያዩ መሰረተ ልማቶች ያሉ እየተሰሩ ያሉ ፕሮጀክቶች ወይም ስራዎች ውጤታማነታቸው ምን ያክል ነው የሚለውን በማየት ነው። በምን አይነት መንገድ ነው እነዚህን ፕሮጀክቶች ውጤታማነታቸውን የምታረጋግጡት? ከተሰሩ በኋላ ነው ወይስ ከመሰራታቸው በፊት ነው? መጀመሪያ ስራዎች ከመሰራታቸው በፊት ፕሮጀክቱ ይቀረጻል።
ምን ያህል ቢሰራ ምን ያህል ለህብረተሰቡ በዋናነት ለህብረተሰቡ ምን ያህል ጠቀሜታ አለው፣ ምን ያህል ተደራሽ ነው የሚለውን ነው የምናየው። ስለዚህ ከመሰራቱ በፊት ፕሮጀክት ይነደፋል። ከፕሮጀክቱ ከተነደፈ በኋላ ስራው ከተሰራም በኋላ ያለውን ሁኔታዎችን በማየትና በማሳለጥ በውጤታማነታቸው ያለውን በህብረተሰቡ ላይ ያለውን ተጽዕኖችን ለማረጋገጥ እንችላለን ማለት ነው። አስፈላጊ ሆኖ የተወሰነ ተጽዕኖ ቢኖረው ያንን ተጽዕኖ በምን አይነት መንገድ ነው የምታስታርቁት? እሺ ተጽዕኖዎች ካሉ አንደኛው እነዚህ የሚሰሩ መሰረተ ልማቶች ለህብረተሰቡ ነው የሚሰሩት። ስለዚህ ለህብረተሰቡ የሚሰሩ መሰረተ ልማቶችን ህብረተሰቡን ነው መጀመሪያ ማወያየት የሚያስፈልገው። ስለዚህ ከህብረተሰቡ ጋር አንድ ላይ በመሆን ያሉት ችግሮች ምንድናቸው የሚለውን አንድ ላይ በመወያየት ችግሮቹን የምንፈታበትን መንገድ እንፈልጋለን። መልካም። በእኔ በኩል ያስኳቸውን ጥያቄዎች ጨርሻለሁ። ወደ ቀጣዩ ዙር እናልፋለን። እናመሰግናለን። ሁለተኛውን ዙር አጠናቀናል። ሶስተኛው ዙር ላይ እዚህ ካሉ ታዳሚያን ለሚነሱ ጥያቄዎች ምላሽ የምትሰጡበት ይሆናል። እንዴት ናችሁ? እድልን እንሰጣለን በዚህኛው በኩል። እሺ፣ አንድ ጥያቄ መጠየቅ የምፈልገው ለኢዜማ ነው። አካባቢን በተመለከተ ከብክለት ጋር በተለይ እስከ ዛሬ ድረስ እንግዲህ ብዙ ነገሮችን አይተናል። በዓለም ላይ ብዙ ነገሮች ይደመጣሉ። ኢትዮጵያ ውስጥም ብዙ ነገሮች አሉ ከአካባቢ ብክለት ጋር በተያያዘ። እዚህ ላይ እስከ ዛሬ ድረስ እናንተ ካላችሁ ተደራሽነት አንጻር ምን ሰርታችኋል? አመሰግናለሁ። እሺ፣ ምላሹን ወደ እናንተ እናምጣው። አመሰግናለሁ። እንደሚታወቀው እኛ ገዢ ፓርቲ አይደለንም። ስልጣን ላይ ያለን ስላልሆንን ቀጥተኛ ይሄንን የመስራት ኃላፊነትም የለብንም ወይ ደግሞ እድሉ የለንም። ግን ከጥያቄው ሴንሲቲቪቲ አንጻር መመለስ ያለብን ጠቃሚ ነገር አለ ይመስለኛል። እንደሚታወቀው አንድ ፕሮጀክት ኢምፕሊመንት ሲደረግ በአካዳሚያው ፒፒኤ እና ፒሲኤ የሚባል ፕሮጀክት ኦዲቲንግ ሲስተም አለ። ከተተገበረ በኋላ ኢቫሉዌት ይደረጋል። እሱ ብቻ ሳይሆን ዋነኛ ስቴክሆልደር ወይ ባለድርሻ የሚባሉ ያ መሰረተ ልማት ከሚሰራላቸው ተቋም ማህበረሰብ ጋራ ኢንጌጅ እንዲያደርጉ ወይ እንዲሳተፉ በማድረግ ኮንሰርናቸው እንዲገባ ይደረጋል። በእኛ በኩል ግን በኢዜማ ቤት የትዩ ካቢኔ የሚባል መዋቅር አለን። ያ የትዩ ካቢኔ ምንም እንኳን የመንግስት ስልጣን ባንቀበልም የመንግስት ስልጣን የወሰዱ ትዩ መስሪያ ቤቶችን በትዩ ሻዶ ሚኒስትርስ በመሰየም ባለሙያዎች በማዋቀር እነኛን የሚኒስትር መስሪያ ቤቶች ኢንጌጅ እናደርጋቸዋለን። ጥናቶች እንሰራለን። ከሰራናቸው ጥናቶች አንዱ ለምሳሌ በአዲስ አበባ ላይ የተሰራው የቀላል ባቡር አዋጭነትን በማጥናት ይህንን መፍትሄ ሊጠቁም የሚችል ጥናቶች ሰርተናል። እሱ ብቻ ሳይሆን አንዳንድ መሰረተ ልማቶች በተገናኘ እንደዚህ አይነት ጥናቶችን በመስራት ለመንግስት የማረሚያ ሀሳቦች፣ የማስተካከያ ሀሳቦች እንሰጣለን። አልቲሜትሊ የምንፈልገው የተሻለች ሀገር እንድትኖረን ስለሆነ በቀጥታ ግን ለመመለስ እኛ ስልጣን ላይ ያለን ባለመሆናችን ይሄንን በጀት መድበን ባለሙያ መድበን የምንሰራው ስራ አይደለም። ሀሳብ በማቅረብ ሂስ በማቅረብ ግን እንሰራለን ማለት ነው። እሺ፣ እናመሰግናለን። ሌላ እድል እንሰጣለን በዚህ በኩል። እሺ፣ አንድ የምጠይቀው ኮንሰርን ሁላችሁን የሚነካል፣ ግን ስፔሲፊካሊ ኢዜማን ጠይቃለሁ። የፖሊሲ ኢሹ ስላነሳችሁ ማለት ነው። እንግዲህ ኤጁኬሽን ኮርነር ስቶን ነው ብለናል ለሁሉም ነገር። እንግዲህ ህዝቦች በተለይ ብዙ ህዝብ ከትምህርት ውጭ የሆነው ኢንዲጂኒየስ ኖሌጅ አላቸው፣ ዊዝደም አላቸው በማንኛውም ዲሲፕሊን ከስፔስ ሳይንስ ጀምሮ እስከ ማንኛውም ዲሲፕሊን እና ይሄንን ከዚህ ከገቨርናንሱ ጋር አጣምራችሁ ይሄ አሁን ፖሊሲውን ዲዛይን ስታደርጉ ቱ ዋት ኤክስቴንት እነኛ ኢንዲጂኒየስ ፒፕል ገቨርናንሱን ዲዛይኑን ማለት ነው ቱ ዋት ፓርቲሲፔሽንም አንዱ ኪ አጀንዳችን ነው ብላችኋል እና ቱ ዋት ኤክስቴንት ፓርቲሲፔሽን ኢንፍሉዌንስ አድርጎታል፣ ቱ ዋት ኤክስቴንት ፑር ፒፕል ኤንጌጅድ ኢን ዩር አካዳሚክ ስቶሪ። ታንክ ዩ። ወደ ምላሹ እንሂድ። አመሰግናለሁ። ጠያቂያችን ሳይት ያደረጉት ኢዜማን የሆነበት ምክንያት ይገባኛል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስትርን እየመሩት ይገኛሉ። መንግስት ያቀረበውን የኃላፊነት መጋራት ከተቀበሉ 12 ፓርቲዎች አንዱ ኢዜማ ሆኖ በራሳችን ጥያቄና ፈቃድ ትምህርትን ወስደን እየሰራ እንገኛለን። ከሰራናቸው ጉዳዮች አንዱ በተለይ የባለድርሻዎችን ኢንጌጅ የማድረግ ወይም የማሳተፍና የነሱን ፍላጎትና ጥቅም ባስከበረ መልኩ የመስራት የተከተልነው አንዱ ስትራቴጂያችን ነው። ለምሳሌ በትምህርት መስክ ታይቶ በማይታወቅ ሁኔታ
ከትምህርት ለትውልድ የሚባል ፕሮጀክት ኢኒሺዬቲቭ ወስደን የሰራ ነው። ትውልዱ ኢንጌጅ እንዲያደርግ ሁልጊዜ ከመንግስት ወይንም ከሌላ ወገን ከሚመጣ ድጋፍ ወይንም ከተለመደው ከበጀት መጠበቅ አልፎ ህዝቡ ራሱ ተሳትፎ በትምህርት ላይ ተሳትፎ እንዲያደርግ በተደረገው ጥረት ሁለት ጉዳዮችን ማንሳት ተገቢ ይመስለኛል። አንደኛ ባለሙያዎችን ማሳተፍ፣ ትምህርት ቤቶች ሲታደሱም ሲገነቡም የባለሙያዎች ተሳትፏል። ለምሳሌ የኢትዮጵያ አርኪቴክቶች ማህበር፣ መሀንዲሶች ማህበር፣ የስነ ልቦና ባለሙያዎች የተለያዩ ኢንጌጅ አድርገው የተሻለ ትምህርት ልንሰጥ የምንችልበት ስትራቴጂ ምንድነው የሚል ባለሙያዎች ተሳትፏል። ህዝብን በማሳተፍ ረገድ ምናልባትም በኢትዮጵያ ታሪክ የመጀመሪያው ሊሆን የሚችል ከ100 ቢሊዮን ብር በላይ ከህዝብ ሬዝ እንዲደረግ ይሄም ከፍተኛ አካባቢውን ትምህርት ቤቶችን በማነጽ በመጠገን ትምህርቱን በማሻሻል ረገድ ኢንጌጅ እንዲያደርጉ ተደርጓል። ሌላው ቅድም ያነሱት የትምህርትን ስርዓተ ትምህርት በየጊዜው ከተከለሱት ጉዳዮች እኔም አዲስ አበባ ዩኒቨርሲቲ ያስተምራለሁኝ፣ ተሳትፌበታለሁ። ከቀረቡት አጀንዳዎች አንዱ አጠቃላይ የትምህርት ፍኖተ ካርታው እንደ ሀገር ልንደርስበት የምንፈልገውበት ቦታ ሊያደርሰን በሚችል መልኩ ሪቫይዝ ሲደረግ ኢዜማ እንደ ስቴክሆልደር እንደ ባለድርሻ ተሳትፏል። ያም ተግባራዊ እንዲሆን የአቅማችንን ስናበረክት ቆይተናል። ጥያቄው ግን ሌጂቲሜትና ተገቢ ነው። አፕሪሼት አደርጋለሁ። ታንክ ዩ። እናመሰግናለን። አሁንም ሌላ እድል እንሰጣለን። እሺ፣ ጥያቄ አሁንም ለኢዜማ ይሆናል። እንደሚታወቀው ትምህርት የሁሉም ነገር መነሻ ነው፣ ሁላችንም እናምናለን። ነገር ግን አሁን ባለው እኔም የዛ ትውልድ አባል ስለሆንኩኝ ብዙ ጊዜ ኢዜማ ወይም ፕሮፌሰር ብርሃኑ የትምህርት ሚኒስትር ናቸው እንደሚባለው ትምህርት ላይ የሆነ ሮል እንዳላቸው ይሰማል። ነገር ግን አሁን ላይ ባለው በኢትዮጵያ ትምህርት ላይ ትውልዱን ከላይ አልቀደማችሁትም ወይ? የኔ ጥያቄ አሁን ላይ ብዙ ሚሊዮን ተማሪዎች አሉ። ያ ተማሪ አትሊስት ዩኒቨርሲቲ እንኳን እንዳይገባ ከላይ ቀድማችሁታል። ዩኒቨርሲቲ እንኳን ገብቶ 4-3 ዓመት ቆይቶ አትሊስት ሳይኮሎጂካሊ ማቹር ሆኖ መውጣት እየቻለ እንኳን ምንም እንኳን ወጥቶ ስራ ላይ ላያገኝ ይችላል። አትሊስት ማቹር ሆኖ የመውጣት እድሉ እንኳን ዘግታችሁታል እኮ። አሁን ከዛ ስህተት ተምራችሁ መንግስት ብትሆኑ እና ለወደፊቱ ምን አይነት የተለየ ሀሳብ ይዛችሁ መጥታችኋል ማለት ነው? አመሰግናለሁ። እንደ መታደል ሆኖ ጥያቄዎች ወደ ኢዜማ ናቸው። እንደ መታደል ያልኩት ሀሳቦቻችን ለማብራራት እድል ስለሚሰጠን ነው። እንዳነሳው ይሄ በተደጋጋሚ የሚነሳ ጥያቄ ነው። እንደ ኢዜማ እምነት ቅድም እንዳልነው ሁሉም ፓርቲዎች እዚህ ያሉት ያነሱት አንድ ጭብጥ ጥራት ያለው ትምህርት ለትውልዱ መድረስ አለበት። እንደ ማህበረሰብ መድረስ የምንፈልግበት ቦታ ሊያደርሰን የሚችል ተገቢ ሙያና ክህሎት የያዘ ተማሪ እንዲመጣ እንፈልጋለን። እስካሁን የመጣንበት ስርዓት ቅድመ መግቢያችን እንዳነሳ ነው አብዛኛው ተደራሽነት ላይ ያተኮረና በርካታ ዩኒቨርሲቲዎች ከ50 በላይ ዩኒቨርሲቲዎች በሀገሪቱ ላይ መገንባት እንጂ ተማሪዎች የሚገቡበትም የሚማሩበትም የሚወጡበት ስርዓት በቅጡ ያልተበጀ እንደውም ትልልቅ ተቋማት ሚኒስቴር መስሪያ ቤቶች ሳይቀር በሐሰተኛ የትምህርት ማስረጃ የተሞሉበት ትምህርት እንደ ጥራት የወደቀበት ማለት ይቻላል። ይህ ደግሞ ተያይዞ በሀገሪቱ የሞራል ውድቀትን ያስከተለ ከፍተኛ ማህበረሰባዊ ቀውስ ሆኖ ቆይቷል። ይሄን ለማረም አንድ ቦታ ብቻ የሚሰራ ስራ ትምህርትን ያርማል የሚል እምነት የለኝም። መልቲ ሌየርድ ነው። በተለያየ ቦታ ላይ የሚሰራ የስርዓተ ትምህርት ክለሳ፣ የመምህራንን ብቃት ማሳደግ፣ የምዘና ስርዓቱን ማዘመን፣ የትምህርት ተቋሙን ማሻሻል በርካታ ስራዎች መስራት አለባቸው። ሊሰራ የተሞከረው ይሄ ነው። እንደተባለው ከዚህ በፊት የነበረው ምናልባትም ዩኒቨርሲቲ ውስጥ ስለማስተምር አውቀዋለሁ። ትምህርት ቤት ማለፍ ሳይሆን የሚከብደው መውደቅ ነበር ባለፈው ስርዓት። ምክንያቱም ክልሎች ይሰርቃሉ፣ በተደጋጋሚ አደባባይ ሲነገር እንደነበረው የትምህርት ቢሮዎች ይሰርቃሉ። ውድድሩ ምን ያህል ተማሪ ያሳለፋችሁ እንጂ ጥራት አላቸው ወይ መማር ይችላሉ የሚል ምዘና አልነበረውም። ዩኒቨርሲቲ መጥተው ልናስተምራቸው የሚወጡ ተማሪዎች ስማቸውን መጻፍ የማይችሉ ኮምፕሬንድ ማድረግ የማይችሉ ነበሩ። ስለዚህ የሆነ ቦታ መቆም ስለነበረበት ጨከን ብለን የማስተካከያ ስራ ሰርተናል። ለምሳሌ ተማሪዎች ዩኒቨርሲቲ ሲገቡ የመግቢያ ፈተና እንዲወስዱ፣ ሲወጡ የመውጫ ፈተና እንዲወስዱ በሂደት ዋጋ እንደተከፈለ እንገነዘባለን። ግን መሻሻሎች ታይተዋል። ከ3% ወደ 5 ከ5 ወደ 8 እያደገ መጥቷል። በሰለጠኑ ሀገሮችም የተለመደው አሰራር ይሄ ነው። በአፈሳ ትምህርት ቤት አስገብቶ ዲግሪ በማስያዝ ትውልድን ልናነጽ አንችልም። እነሱም የሚለወጡበትን ትምህርት ልንሰጣቸው አንችልም እና የተደረገው ይሄ ነው። ክልሎችና ትምህርት ቤቶች ሳይቀር ፈተና እየሰረቁ የሚል አገላለጽ ተጠቅማችሁ ነበርና ለዚህ የምታቀርቡት ማስረጃ እና ማብራሪያ ምንድን ነው ብትገልጹልን? ይሄ በአደባባይ የተነገረ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ብሔራዊ ሚዲያዎች ላይ በቀጥታ በሰጧቸው መግለጫዎች እና በሕዝብ ተወካዮች ምክር ቤት ቀርበው ሪፖርት ሲያቀርቡ ያቀረቧቸው ንግግሮች ናቸው። ስለዚህ ተገቢ ማስረጃ እዛ ላይ ቀርቦባቸው ያንን ሀሳብ ወስዳችሁ እያቀረባችሁ ስለሆነ እናንተ እንደ ፓርቲ ክልሎችና ትምህርት ቤቶች ሳይቀር ፈተና እየሰረቁ እንደሆነ የምታቀርቡት ማስረጃ ምንድን ነው?
ቅድም የነገርኩ ትምህርት ሚኒስቴር ማለት ተቋም ነው። እንደ ተቋም ልዩ ልዩ ዘርፎች አሉት። ይህን የሚያጣራበት ዳታ የሚሰበስብበት መረጃዎች አሉት። ይህንን ትምህርት ሚኒስቴርን ተጠያቂ የሚያደርገው ኦዲት የሚያደርገው የህዝብ ተወካዮች ምክር ቤት በየጊዜው የስራ አፈጻጸም ሪፖርት ያቀርባሉ። ሲቀርቡ ትምህርት ሚኒስትሩ ይህንን በህዝብ ተወካዮች ምክር ቤት ፊት አቅርበውታል። ስለዚህ በቂ ማስረጃ ነው ብዬ እወስዳለሁ። ይሄ እናመሰግናለን። አሁንም እድሎችን እንሰጣለን። እሺ ጥያቄ መድረክ ፓርቲን ይመለከታል። ምክንያቱም የብዙ ፓርቲዎች ጥምር ስለሆናችሁ ድህነት፣ ስራ ማጣት ወይም አንኤምፕሎይመንት የምንለው ይህ የአሁኑ ትውልድ አንገብጋቢ ችግር እንዴት ይፈታል? ቀጥሎም ወጣቶችን ከፖለቲካ አውድ የማግለል ጉዳይ ነገር ብዙ ጊዜ ይታያል። የእናንተ አቋምስ በዚህ ዙሪያ ምንድን ነው? አመሰግናለሁ። እናመሰግናለን። ወደ ምላሹ እንሂድ። ኦኬ፣ አመሰግናለሁ። ስራ መፍጠር የመንግስት ቁጥር 1 ተግባር ነው ብለን እናምናለን። ስራ ለመፍጠር ወይም ስራ አጥነት ደግሞ አሁን ያለው የመንግስት ፖሊሲ ውድቀት ነው ብለን ስለምናምን ለወጣቱ ስራ የምንፈጥርበትን አግባብ ቀደም በፖሊሲያችን በሚገባ ጠቅሰናል። ይሄን የምናደርገው ወጣቱ በእያንዳንዱ ክልል ልዩ የስራ ፈጠራ ዞኖችን ወይም ፕሮዳክሽን ዞኖችን በመፍጠር ወጣት የራሱን ስራ በራሱ እንዲፈጥር የማንም ጥገኛ ሳይሆን ራሱን በራሱ ማስተዳደር የሚችልበት አቅም እንዲገነባ እናደርጋለን። ይህን የምናደርገው ወጣቱ ስፔሻሊ አሁን በዚህ ሰዓት ወጣቱን ጥገኛ ተደርጎ ይታሰባል፣ ወይም ስርዓት ስራ ፈላጊ ተደርጎ ይታሰባል። ይሄ ስርዓት መቀረፍ አለበት ብለን ስለምናምን ወጣቱን በየክልሉ ወይም በየዞኑ የስራ ፈጠራ ዞኖችን ወይ ፕሮዳክሽን ዞኖችን በማደራጀት ስራ እንፈጥራለን ብለን እናምናለን። ሌላኛው ደግሞ ቀደም እንደጠቀስኩት ማስ ኢንተርፕሬነርሺፕ እቅዶችን እንተገብራለን። ይሄን ሲባል በቡድን ኦር ኮኦፐሬቲቭ ስታርታፕስ ስርዓቶችን እንፈጥራለን። በዛም እንዲሄዱ እንዲሰሩ እናበረታታለን። ሌሎች ደግሞ ሌላ ሀሳቡ ደግሞ ብድር እናመቻቻለን። ገበያና የግብይት ስርዓት እንፈጥራለን ለወጣቱ ብለን እናምናለን። ሌላው ወጣት በሀገሪቱ ፖለቲካ ንቁ ተሳትፎ ማድረግ አለበት ብለን ስለምናምን ወጣትን ያላሳተፈ ፖለቲካ ሀገርን ይለውጣል ብለን አናምንም። ወጣት በሀገሩ ጉዳይ በሚገባ ኢንቮልቭ ማድረግ አለበት። በሀገሩ ጉዳይ ውሳኔ የሚሰጥ አካል መሆን አለበት። ሰዓት አጠናቀዋል። አሁንም ተጨማሪ እድሎችን እንሰጣለን። እሺ ሲዳማ ፓርቲ ነው የምጠይቀው። ስለ ህጻናት በጣም ኮንሰርንድ ሆናችሁ አንስታችሁ ነበርና በጣም ደስ ብሎኛል። እሱ በተለየ ሁኔታ የልዩ ፍላጎት ያላቸው ህጻናትን በምን መልኩ ታስተናግዳላችሁ? ለምሳሌ የአካባቢ ብክለት ከሚያስከትላቸው አሉታዊ ተጽዕኖዎች ውስጥ አንዱ የህጻናት የአእምሮ እድገት ላይ የሚፈጥረው ተጽዕኖ አለ። ስለዚህ እንደዛ አይነት ህጻናትን በተለየ ሁኔታ እንዴት ትሪት ታደርጋላችሁ የሚል ነው። አመሰግናለሁ። ወደ ምላሹ እንሂድ። አመሰግናለሁ። ይህ የኢትዮጵያውያን ዋነኛ ቁልፍ ሀሳብ ነው። በህፃናት ላይ ካልተሰራ መቼም ቢሆን ሀገር ሊለወጥ አይችልም። የተለወጠ ህፃን፣ የተቀየረ ህፃን፣ አእምሮ የበለጸገ ህፃን ባደገና በመጣ ልክ ሀገር ትቀየራለች። ለምሳሌ በፊት የነበሩ ተማሪዎቻችንም ሌሎችም ቢሆኑ በህፃንነታቸው ተንከባክበው ያደጉ አይደሉም። አሁን ላይ ግን በህፃንነታቸው ተኮትኩቶ እየወጡ ያሉ ተማሪዎች በአርቲፊሻል ኢንተለጀንስም በሌላ ስራም ከፍተኛ ውጤት እያስመዘገቡ በመሆናቸው ነው እኛ በህፃናት ላይ ትኩረት የሰጠ ነው። ይህንን ደግሞ ህፃናት በተለያየ ነገር በአየር ንብረት ብክለት በሌላ ነገር እንዳይጎዱና ልዩ ፍላጎት ላላቸው ቅድሚያ መስጠት እንዴት እንደሚቻል ቅድምም አስቀምጠናል። ልዩ ፍላጎትና ልዩ ተሰጥኦ ያላቸውን ተማሪዎች ከመጀመሪያ ከአጸደ ህፃናት ጀምሮ እያበቁ ወደ መጀመሪያ ደረጃ ትምህርት ሲመጡ ቀጥሎ ባለው የመጀመሪያ ደረጃ መውጫ ትምህርት ፈተናቸውን ሲወስዱ ወደ ተለየ ትምህርት ቤት ጥሩ ችሎታ ያላቸው ጎበዝ ተማሪዎች ወደሚማሩበት በመውሰድ በመቅረጽ
የሀገሪቱ የነገ ተስፋ እንደሆኑ አድርጎ መቅረጽ እንችላለን ብለን እናምናለን። ሌላው ደግሞ በሆነ ምክንያት አይምሯቸው እንዳይጎዳ ምናልባት የተለያዩ የአየር ንብረት ብክነቶች የተለያዩ አካባቢ ጥበቃዎች በመበላሸታቸው ብዙ የአካል ጉዳት የደረሰባቸው ህፃናትም አሉ። እነዚያንም ደግሞ የነሱ ልዩ ፍላጎት ላላቸው ትምህርት ቤትም ከታች ጀምሮ ልዩ ፍላጎት ላላቸውም ትምህርት ቤቶችን በመክፈትና በመደገፍ በተለያየ ማቴሪያል በመደገፍ የትምህርት ጥራቱ እንዲሻሻል እናደርጋለን። የያዝነውን ፖሊሲያችን አላማችንም ይሄ ነው። አመሰግናለሁ። እናመሰግናለን። ሌላ ተጨማሪ እድል ለሲዳማ አመሰግናለሁ። በጣም የተጎዱ ህጻናቶችን አድሬስ ለማድረግ የሄዳችሁበት ግን ሲዳማ አካባቢ ሶሻል ማይኖሪቲ የተገፉ ህብረተሰቦች አሉ ቢኮዝ ኦፍ ዜር ባክግራውንድ እነሱን ወደ ትምህርት እንትኑ ገበታና የራይት ኢሹ ስለሆነ እነዚህ የተገፉ ሰዎች ራይታቸው እንዴት ነው ኤክሰርሳይዝ የሚያደርጉት? ፐብሊክ ኤንጌጅመንት ስትራቴጂያቸው ምን ይመስላል? አመሰግናለሁ። ወደ ምላሹ መሄድ እንችላለን። አመሰግናለሁ። የተገፉ ማህበረሰብ ሲባል በተለያየ በኢደ ጥበብ ሙያ የሚተዳደሩ ማህበረሰብ የተገፉ ናቸው። እንደ ሲዳማ ሸክላ ሰሪዎች፣ ቆዳ ፋቂዎች፣ ሌላ ቀጥቃጭ የተባለ የተገፋ ማህበረሰብ አለ። ያ ደግሞ በከፍተኛ ሁኔታ በትውልዱ ላይ ከፍተኛ ተጽዕኖ ያሳደረ ጉዳይ ነው። የኛ ፓርቲ መጀመሪያ ሲደራጅ ራሱ 1992 ላይ የተደራጀው ከዛ ማህበረሰብ የወጣ ፓርቲ ነው። መነሻ ከተገፉ ከተባሉት ሸክላ ሰሪ ከተባለ ትውልድ ከዛ ብሄር ከዛ ጎሳ የወጣ ነው። እኔም ከዛ ጎሳ ነው የወጣሁት። እነዚህ ዛሬ ላይ ትላንትና በምናያቸው ቦታ ላይ የሉም። ትግል እየተደረገ ከ1992 ጀምሮ በተደረገው ትግል አሁን ላይ ወደፊት የወጡ ናቸው። የበረቱ እየተበረታቱ የወጡ ናቸው። ዛሬም እንደግፋቸዋለን። ሁሉም አሁን አንደኛው ተምሮ ተመራምሮ ወደ ሌላ ከፍተኛ ቦታ ሲወጣ ሌላኛው እየተከተለ ይወጣል። ያንን ማህበረሰብ ደግሞ እንደ መንግስት ስንሆን ደግሞ እንደ መንግስትም እየገፋን ወደ ሌሎቹ እንዲቀላቀሉ እናደርጋለን። ከፍተኛ ተጽዕኖ የሚያድርባቸው የተገፉ የተባሉ ሰዎች የአእምሮ ተጽዕኖ ነው የሚፈጠርባቸው። የኢኮኖሚ ተጽዕኖ ምንም ጉዳት አያመጣም። ሌላ የፖለቲካ ተጽዕኖ ጉዳት አይመጣም። ግን በማህበረሰብ የተገፋ ስለሚገለል ያንን የተገለለውን ማህበረሰብ ወደ መሃል በማምጣት በማስተማር በማብቃት በመደገፍ ከሌሎች ጋር እኩል እንደሆነ ኢትዮጵያዊ እንደሆነ በማስተማር እነሱም ወጥተው እንደ ሌሎች መብታቸውን አስከብረው እንዲኖሩና በትምህርትም ልቆይ እንዲሄዱ እናደርጋለን። አመሰግናለሁ። እናመሰግናለን። አንድ ተጨማሪ እድል እንስጥ። ጥያቄ ለኢዜማ ይሆናል። እንግዲህ የጤና የትምህርት አጠቃላይ ማህበረሰብ መሰረተ ልማቶች ጠቅልሎ ሁሉ ነገር አቅርባቸዋል። ነገር ግን ስለወደሙት ምንም እንዲሰራ ብላችሁ ሀሳብ አላነሳችሁም። አጠቃላይ ለሚወድሙ ትምህርት ቤቶችና መሰረተ ልማቶች ምን አይነት ሀሳብ አማራጭ ሀሳብ ፕሬዘንቴሽን ላይ አላቀረባቸውም? ምን አስባቸዋል? እነኛም ኦልሬዲ ኢንፍራስትራክቸር ናቸው። ሶ ለነዛ ምን አስባቸዋል? ምን አካታቸዋል? አሁን ላቀረባችሁ ላይ ለዚህ ትኩረት አልሰጣችሁም እና ምን ሀሳብ ይዛቸው መታቸዋል ነው? አመሰግናለሁ። ወደ ምላሹ እንሂድ። አመሰግናለሁ። በድጋሚ ምናልባት ጥያቄ በውል አልሰማኸኝ ይሆናል። ሁለት ዘርፎች አሉት አሁን ያነሳው ጥያቄ። አንደኛ ኦልሬዲ ዳሜጅ ወይንም ደግሞ ጉዳቱ በደረሰባቸው ቦታዎች ላይ ምን ሰርታችኋል ወይ ምን ለማስራት አስባችኋል ካልከን በወሰድነው ኃላፊነት የሰራነውንና ያቀረብናቸውን አማራጮች አቀርባለሁ። ሁለተኛ ምንጩን ከማድረቅ አኳያ ያለን ሀሳብ አቀርባለሁ። የጉዳቱ ያምናል እኩል እንታመም ኢትዮጵያን በሙሉ የሚታመሙ ይመስለኛል። የደረሰውን ጉዳት ለማከም በግል አይቻቸዋለሁ። ትምህርት ቤቶቹን በሁሉም መስመሮች ሄጄ ዩኒቨርሲቲዎቹን የደረሱትን ጉዳቶች ሄጄ አይቻለሁ። በግል የማይቻለው በቡድን አይተናቸዋል። ይህንን ለማረም ያደረግነው የመጀመሪያው ጉዳይ ከዚህ ትሮማ ወይንም ከዚህ ሰቀቀን ዜጎች እንዲወጡ ምን ማድረግ ይሻላል የሚል ኢንተርቬንሽን ሜካኒዝም ትምህርት ቤቶቹን ማደስ የወደመውን መሰረተ ልማት ለማደስ ቮለንቲር የሆኑ ወይንም ደግሞ በበጎ ፈቃድ ሊያገለግሉ የሚችሉ ባለሙያዎችን ሞቢላይዝ በማድረግ የስነ ልቦና ባለሙያዎች፣ አርኪቴክቶች፣ መሐንዲሶች ተደራጅተው እነኚህን ትምህርት ቤቶች ሪሃቢሊቴት ለማድረግ
ቮለንቲር የሆነ ሰርቪስን ኦርጋናይዝ አድርገናል። እንደ ትምህርት ሚኒስቴር ይሄንን አድርጓል። ኢዜማ ይሄንን ሀሳብ ስለሚደግፍ ይሄንን ሞቢላይዝ አድርጓል። እኔ እንደ አንድ አርኪቴክት እንደ አንድ ግለሰብ ተሳትፌ ያለሁኝ በጣም የሚያረካ ስራ እንደተሰራ አውቃለሁኝ። ሁለተኛውና ዋነኛው ግን የሆኑ ትምህርት ቤቶች የወደሙትን በመተካትና በመጠገን የምንፈታው አይመስለንም። በመሰረታዊነት የዚህ ግጭት ምንጭ የሆነውን ጉዳይ ከምንጩ ማድረቅ ያስፈልጋል። ይሄን ለማድረግ በዋነኛነት ቋንቋንና ማንነትን መሰረት ያደረገ የፖለቲካ መዋቅር የጦሱ ሁሉ ምክንያት ነው ብለን እናምናለን። ለዚህ ነው ጨክነን በዜግነት ካልተሰባሰብን በስተቀር ቋንቋና ብሔርን የፖለቲካ ማጠንጠኛ አድርገን ከግጭት ልንወጣ አንችልም። በነበሩን በርካታ ውይይቶች በርካታ ፖለቲካ ፓርቲዎች ወደዚህ የሚወጡ ይመስለኛል። ምንጩን ከማድረቅ እንነሳ ካልን ዋነኛው የዚህ መውጫው ከብሔር ፖለቲካ መውጣት ነው። ዜግነት ላይ በሰውነት ላይ ማቆም ነው። ኢትዮጵያዊ በመሆንነት ላይ ማቆም ነው። ሁላችንም እኩል በምንጋራው አይደንቲቲ ላይ ማቆም ነው። ይህንን ነው ለማድረግ አማራጫችን ይሄ ነው ለማለት ነው። እናመሰግናለን። ወደ አራተኛው ዙር ነው የምንሻገረው። በዚህ ያላችሁ የፖለቲካ ፓርቲዎች እርስ በርስ የምትጠያየቁበት ነው የሚሆነው። ስለዚህ በቅደም ተከተላችሁ መሰረት የወላይታ ብሔራዊ ንቅናቄ ለሁለት ፓርቲዎች አንዳንድ ጥያቄ አሊያም ደግሞ ለአንድ ፓርቲ ሁለት ጥያቄዎችን መጠየቅ ትችላላችሁ። እሺ፣ አመሰግናለሁ። እኔ አንድ ጥያቄ ለኢዜማ የማነሳው አለ። ኢትዮጵያ ውስጥ እንግዲህ ላለፉት 4 ዓመታት በተከታታይ 3.2 ሚሊዮን የሚሆኑ ልጆች ተስፋቸው ጨልሞ መንገድ ላይ ቀርተዋል። በዚህ ጉዳይ ኢዜማ የዚህን ትምህርት ፖሊሲ እኔ ነኝ የቀረስኩ የሚል የባለቤትነት የአውነርሺፕ እንትኑንም ሰምተናል እና እንዲህ አይነት ዜጎችን ፈተና በመፈተን ጥራትን መልሳል ብሎ የሚያስበው በምን አይነት የትምህርት እሳቤ ነው ይህንን እንትን ያላችሁት? እና ምናልባት እውነትም ይሄ እናንተ የትምህርት ስርዓት ከሆነም ግልጽ ብታደርጉ፣ ምናልባት ስህተቱን ደግሞ ተቀብላችሁም ከሆነ ደግሞ ሌላ አማራጭ ሀሳብ ካመጣችሁ እሱን ግልጽ ብታደርጉ። አንደኛው ጥያቄ እሱ ነው። 1200 ትምህርት ቤቶች ምንም ተማሪ ያላሰልፈዋል። እነዚህ ትምህርት ቤቶች ውስጥ አንድ ተማሪ እንኳን ሊያልፍ የሚችል ተማሪ አይኖርም ብለህ ታስባለህ? ወደ ምላሹ እንሂድ። ወዳጄ አማኑኤል ከማረም ልጀምርና እኔ ነኝ የቀረጽኩት ኢዜማ አላለም ወይንም እኔ አላልኩኝም። የምናስተገብረው የመንግስት ፖሊሲ ነው። መንግስት ሲባል ተቃዋሚዎች፣ ገዢው ፓርቲ፣ ሌሎች ስቴክሆልደሮች በአጠቃላይ ያሉበት የፖለቲካ ፓርቲ አባል የሆኑም ያልሆኑም ሰዎች በጋራ የሚስማሙበት ነው። ስለዚህ በትምህርት ላይ የተጋነነ ልዩነት በሌሉን ጉዳዮች ላይ ወይ ደግሞ እስካሁን ያስፈጸምናቸው የምናምንባቸውና የተቀበልናቸው መሆኑን ማረጋገጥ እፈልጋለሁ። ስለዚህ ይህን አርሜ ልቀጥል። ሁለተኛው የወደቁት ልጆች በሙሉ ተስፋ ቢስ ናቸው የሚለውም ድምዳሜ ትክክል አይመስለኝም። ለምሳሌ ተመርቀው ራይድ ሲነዱ ያገኘኋቸው ሐኪሞች፣ መሐንዲሶች ገጥሞኝ ያውቃሉ። መመረቅ ብቻውን የስኬት ምንጭ አድርጎ መመልከትም ስሁት ይመስለኛል። ብቁ አድርጎ ካላወጣናቸው ስልጠና እርስዎ መምህር ነው፣ እኔ መምህር ነኝ፣ የሰለጠነና የበቃ ክህሎትና ችሎታ ያለው እውቀት ያለው ሰው አለማውጣት፣ ዲግሪ አሸክሞ ማውጣት ብቻውን እንደ መፍትሄ መታየቱ ስህተት ይመስለኛል። የወደቁት ግን ለምሳሌ ዩኒቨርሲቲ መግባት ያልቻሉትን የሙያ ስልጠና እንዲወስዱ ሬሜዲያል ፕሮግራም እንዲዘጋጅ ተደርጓል። ኤክስትራ ማይል ተሄደው እና ተማሪዎቹ ዋጋ እንደሌላቸው አድርጎ ማሰቡም ትክክል አይመስለኝም። ጥራትን ለማስጠበቅ እንዴት ነው ኃላፊነት የምትወስዱት? የተጀመረው ስራ ተጠናክሮ የሚቀጥል ይመስለኛል። እኛ ተመርጠን መንግስት ብንሆን የተጀመረውን የትምህርት ስርዓት ጥራትን ላይ አተኩሮ የሚሰራውን እንቀጥልበታለን፣ አጠናክረን እንቀጥላለን። እስካሁን መሻሻሎች አይተናል። ቅድም እንዳልኩት ከ3% አካባቢ የነበረው የሚያልፍ ተማሪ ወደ 8 አካባቢ መጥቷል። በሌሎች በሰለጠኑት ሀገሮች በአውሮፓ፣ በአሜሪካ፣ በኤዥያ ያሉትን የትምህርት ስርዓቶች ብንገመግም የሚያልፉ ተማሪዎች 15-20% ድረስ ናቸው። ሁሉም ትምህርት ቤት ገብቶ አካዳሚያዊ ሆኖ 2-3 ዲግሪ ይወጣል ማለት አይደለም። አንዳንዴ ሃንዲ የሆኑ ችሎታ ያላቸው ማህበረሰቡን ሊያገለግሉ የሚችሉ ሙያዎች ሰልጥነው እንዲወጡ ይደረጋል። ለሀገርንም የሚለውጠው ለምሳሌ ዘኤዥያን ታይገርስ የሚባሉት ሀገሮች የለወጧቸው ይሄ የስልጠና መንገድ ነው። ስለዚህ የግድ ዲግሪና ዲፕሎማ ይዘው አልወጣም ማለት ተማሪ ወድቋል ማለት ብቻ አይደለም። ይሄን ማጠናክረን እንደምንቀጥል ለወብን አስታውቃለሁ። 1200 በተለያዩ አመቶች ተማሪዎች ያላሳለፉ። በነገራችን ላይ ይሄንን አክቹአሊ መንግስት ነው መመለስ ያለበት፣ ግን በተወሰነ ደረጃ ስቴክሆልደር ስለሆነንና ሀሳቡንም ስለምንጋራ እመልሰዋለሁ። እነኚህ ምንም ያላሳለፉ ተማሪዎች ዝም ብሎ መምህራን ቁጭ ብሎ የሚጦሩባቸው ቦታዎች መሆን የለባቸው። በየጊዜው የምዘና ስርዓት አለ። ከዛ ችግሮቹ አይደንቲፋይ ተደርገዋል። ለመምህራኑ የተለያየ ተከታታይ ስልጠና ለመስጠት እየተሞከረው። ለምሳሌ በዘንድሮ አመት ወደ 400,000 የሚጠጉ መምህራን ለልዩ ስልጠና ይጠራሉ። በየክረምቱ የካፓሲቲ ቢልዲንግ ወይም አቅም ማጎልበት ላይ እየተሰራ ነው። የመምህራን አቅም፣ የኢንፍራስትራክቸር፣ የመጻሕፍት አለመዳረስ፣ ይህንን ሁሉ ተገምግሞ ችግሩን ከስሩ ለመለየት ተሞክሯል። እሱ ብቻ ሳይሆን ምንም የማያሳልፉ
ትምህርት ቤቶች ኮንሲኩዌንስ እንዳለው ወይም ደግሞ ተከትሎ የሚመጣ ኃላፊነት መውሰድ እንዳለባቸው ኮሚኒኬት ተደርጓል። እሱ ብቻ ሳይሆን የሚሰጡ ድጋፎች፣ በጀቶች፣ ሌሎች ፋሲሊቲዎች ከማብቃት ጋር ተያይዞ የሚመጣ ነው። ጎን ለጎን ደግሞ ዩኒቨርሲቲዎች ያሉባቸው ተደራራቢ ችግሮች ቅድም ሁላችንም ፓርቲዎች እየጠቀስናቸው፣ ለምሳሌ ከፖለቲካ ወገንተኝነት ጋር የተያያዘ የፖለቲካ መሳሪያ ማድረግ ዝንባሌ፣ ይሄንን ለመከላከል ሰፊ ስራ ተሰርቷል። ለምሳሌ ዩኒቨርሲቲዎችን የሚመሯቸው በብቃትና በእውቀት ላይ የተመሰረቱ እንዲሆኑ ጥረት ተጀምሯል። በትምህርት ማዕከላትም ለምሳሌ ለፖለቲካ ፓርቲ መወዳደር መስራት እንዳይችሉ ተደርጓል። ዩኒቨርሲቲዎች ላይ በሂደትም ትምህርት ቤትን ከፖለቲካ መሳሪያ ነፃ የማውጣት አንዱ ስትራቴጂ ሊሆን ይችላል። ብቻ ምንም ውጤት ያላመጡና የማያሳልፉ ትምህርት ቤቶች ደሞዝና በጀት እየተቀበሉ የሚቀጥሉበት ጊዜ እየቀነሰ እንደሚወጣ ተስፋ አድርጋለሁ። ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት መቀጠል ይቻላል። አመሰግናለሁ። ጥያቄ ለመድረክ ነው። መድረክ ቁልፍ ኢሹ ነው እያስነሳ ነበረው ከነቅድሙ የወጣቶች ስራ አጥነት ነው። ስራ አጥነት በዚህ ጊዜ የሀገሪቱ ዋነኛ ችግር ነው የሆነው በሽታ ነው። ይህንን ለመቅረፍ ደግሞ መድረክ ያስቀምጣቸው እንትኖች መንገዶቹ ግልጽ አልሆኑልኝም። ምክንያቱም ስራ አጥነት የበዛው የተማረ ስራ አጥ ብቻ ነው ወይስ ሌላ ስራ አጥ የሚለውንም እንደ ጥያቄ ቢይዝልኝ። የተማረ ስራ አጥ ማለት በተለያዩ ዩኒቨርሲቲዎች፣ ኮሌጆች እና በተለያዩ ተቋማት ተመርቆ የወጡ ስራ አጦች አሉ በሀገራችን። አብዛኛዎቹ ከቅርብ ጊዜ ጀምሮ ቅጥር ስለሌለ ስላልተቀጠሩ ለነዛ ለተማሩ ስራ አጦች ምን አይነት የስራ እድል ለመፍጠር አስባቸዋል? የስራ እድል ስትፈጥሩ ደግሞ የትኛዎቹን አማራጮች ነው የወሰዳችሁት? የትኛዎቹን? አብዛኛው የኢትዮጵያ ተስፋና ሀብት ያለው በመሬት ላይ ነው፣ በእርሻ ላይ። በእርሻ ላይ ነው ትኩረት የሰጣችሁት? በንግድ ላይ ነው ትኩረት የሰጣችሁት? በየትኛው ላይ ነው ትኩረት የሰጣችሁት? ሁለቱንም ጥያቄ ለመድረክ ጠይቃለሁ። አመሰግናለሁ። ወደ ምላሹ እንሂድ። አመሰግናለሁ። በመጀመሪያ አንድም ዜጋ ወይም አንድም ወጣት ከትምህርት ገበታ ውጪ መሆን የለበትም ብለን እናምናለን። ለሁሉም ተደራሽ የሚሆን የትምህርት ስርዓት እንዘረጋለን። ሲቀጥል ደግሞ ላልተማረ ወጣት ስራ እንዴት ትፈጥራላችሁ ተብሎ ለተነሳው ጥያቄ ላልተማረ ወጣት ሾርት ተርም ትሬኒንግ በመስጠት ኢንተረስቱን ቤዝድ ያደረገ ወይም ፍላጎቱን መሰረት ያደረገ ስራ እንፈጥራለን። ሌላኛው ደግሞ ላልተማረ ወጣት በአካባቢ ያለው መልካም ኦፖርቹኒቲ ወይም መልካም እድሉን በመጠቀም ስራ እንዲሰራ ወይም ወደ ስራ እንዲሰማራ እናደርጋለን። ይህን የምናደርገው ስልጠናውን በሚገባ የአጭር ጊዜ ስልጠና በመስጠት የስራ እድል እንፈጥራለን ብለን እናምናለን። ሁለተኛ ጥያቄ ደግሞ ግልጽ አልሆነልኝም። የስራ እድል ስትፈጥሩ በምን ላይ ተመስርታችሁ ነው? ኢትዮጵያችን ሰፊ የቆዳ ስፋት ያላት መሬት አላት። ሌላ ሙያ ነው፣ ቴክኒክ ነው፣ ሌላ በምንድን ነው የስራ እድል? ኦኬ፣ ይሄን አንድ ላይ የመለስኩ ይመስለኛል። አንደኛ ኢንተረስቱን ቤዝድ ያደረገ የስራ እድል እንፈጥራለን ብያለሁ። ሁለተኛ ነገር ደግሞ በአካባቢ ያለው እሱ እንዳለው ግብርና፣ የንግድ ስርዓትም፣ ሲቀጥል ደግሞ እንደ ጥሩ እድል ሆኖ የመሬት አክሰስ አለ። ያንን በመጠቀም ወጣቱ ስራ ፈጥሮ የራሱን ህይወት በራሱ እንዲመራ እናደርጋለን ብለን እናምናለን። እሺ፣ ቀጣይ ጠያቂ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። አመሰግናለሁ። እኔ አይ ቲንክ ከሶስቱ ሁለቱ ሊመልሱት ይችላሉ። ለሶስቱም በጥቅል የቀረበ ጥያቄ ነው። አንደኛ በተደጋጋሚ ያቀረባችሁት መንግስት ስንሆን ብላችሁ ያላችሁን የፖሊሲ አማራጭ አቅርባችኋል። በኢትዮጵያ የመንግስት ስርዓት ውስጥ ፖሊሲ ለማስቀየር ያላችሁትን ለመስራት መንግስት መሆን ያስፈልጋል። ይሄን ለመሆን ደግሞ በአብላጫ ድምጽ መመረጥ ያስፈልጋል። የኢትዮጵያ መንግስት ለመመስረት 275 እና ከዛ በላይ ድምጽ ያስፈልጋልና ባለኝ መረጃ ሞዴሬተሮችም ጠያቂዎችም መንግስት ብትሆኑ እያላችሁ ስለጠየቃችሁ ነው። እኔ ከ20 በላይ እንትን ያቀረባችሁ አልመሰለኝም። መንግስት የምትሆኑበት እድል የለም። በሀገር ውስጥ ያለ አንድ የእግር ኳስ ቡድንን በሚቀጥለው ዓመት ሻምፒዮንስ ሊግ ስትሳተፍ እንዴት ነው ብሎ እንደመጠየቅ ነው ይመስለኝ። ስለዚህ እንዴት መንግስት ስትሆኑ የሚባል ማትሆኑ ከሆነ በመንገድ ነው ያላችኋቸውን ፖሊሲ ተጽዕኖ ማሳደር የምትችሉት? ይሄን እንድትመልሱ ነው። አንደኛው ነው። ሁለተኛ ለወብን ማቀርበው ቅድም
የቤት ግንባታ ላይ ለቀረበው ጥያቄ በቂ መልስ የተሰጠ ስላልመሰለኝ ነው። የመምህራንና የሕክምና ባለሙያዎችን ብቻ ወስደን በግርድፉ ብናይ ወደ 1 ሚሊዮን ሲቪል ሰርቫንቶች አሉ። ለእነኚህ ቤቶች ለመስራት በጣም ሞዴሬት የሚባል ትንሽ ቤት አንድ ቤት 2 ሚሊዮን ብር አካባቢ ኮስት ያደርጋል። እነኚህን 1 ሚሊዮን ቤቶች ለመገንባት 2 ትሪሊዮን ብር ያስፈልጋል። ይህንን የበጀት ምንጫችሁን ሳትናገሩና በምን ሞዳሊቲ እንደምትሰሩ ስላልነገራችሁን ይሄንን ብሪፍ ብታደርጉ አመሰግናለሁ። ኢዜማ 2 ጥያቄ ነው ያነሳችሁት። የፖለቲካ ፓርቲዎችን መምረጥ ግድ ስለሆነ የመጀመሪያው ጥያቄ ላይ ማን ይመልስ? ኦኬ፣ የፓርቲዎች ስብስብ ስለሆነ መድረክ ቢመልሰው ጥሩ ይመስለኛል። ጥሩ፣ ወደ ምላሹ እንሂድ። ደግምልኝ። እናንተ ያቀረባችሁት 275 ወንበር አላቀረባችሁም። በጣም ጥቂት ወንበር 4 ፓርቲዎች ሆናችሁ ካልተሳሳትኩኝ 20 ቤት አካባቢ ወንበር ነው ያቀረባችሁትና መንግስት ስንሆን እንሰራለን ያላችሁት መንግስት አትሆኑም። ይሄን ፖሊሲያችሁን ማስፈጸምም አትችሉም እና ምን እያሰባችሁ እንደሆነ ግልጽ እንድታደርጉ። ኦኬ፣ ጥሩ ጥያቄ ነው። አንድ መንግስት የአንድ ክልል ወይም የአንድ ብሔር ስብስብ ነው ብለን አናምንም። እኛም እንደ መድረክ ሀሳባችን ለህዝባችን ግልጽ ማድረግ መቻል አለብን። ይህን የምናደርገው ቀጣይ ሀገር የመሆን እድል ባናገኝ እንኳን ህዝቡ ፖሊሲያችንን አይቶ እኛ መምረጥ ስላለበት ይህን ደግሞ ፖሊሲውን ለህዝቡ የማሳወቅ ግዴታ ስላለብን ነው ይህንን ያቀረብነው። ይህን ደግሞ አሁን እንዳልኩ ሀገር የአንድ ብሔር ወይም የአንድ ክልል ብቻ ስላልሆነች እኛም እንደ አንድ ክልል ወይም እንደ አንድ ፓርቲ ያለን አቋም ማንጸባረቅ መቻል ስላለብን አላልኩኝም። ያልኩት መንግስት ለመመስረት የሚያስችል ወንበር ሳታቀርቡ መንግስት ስንሆን ይህን እንሰራለን ስላላችሁ ነው ማለት ያለባችሁ። መንግስት ለሚሆኑት ይህን እንዲተገብሩ እንጠይቃቸዋለን፣ እንዲተባበሩን እንጠይቃቸዋለን ብትል ኖሮ ጥያቄ አላነሳም። መንግስት ለመሆን የሚያስችል የፖለቲካ ቁመና ላይ ሳትቆሙ መንግስት ስንሆን ይህን ፖሊሲ እንፈጽማለን አሁን ይህንን አሁን በማህበራዊ ጉዳይ ለህዝባችሁን ሀሳብ ማንጸባረቅ የለባችሁም ነው። እኛ እንደ መድረክ ወይም እንደ ፓርቲ ያለን በማህበራዊ ጉዳይ ያለን ፖሊሲ ለህዝባችን ማቅረብ ስላለብን ህዝባችን ደግሞ ይህን አይቶ ሊመርጠን ስለሚገባ ነው ይህን ፖሊሲ ያቀረብ ነው። ቀጣዩን ምላሽ የሚሰጡን የወላይታ ብሔራዊ ንቅናቄ ይሆናሉ። እሺ፣ አመሰግናለሁ። ሁለቱንም ጥያቄዎች አንድ ላይ መልሳለሁ። አንደኛ ወደ ምርጫ ስትገባ ማንኛውም ፓርቲ ከ270 በላይ እጩ ያስመዘገበ ፓርቲ ስለማሸነፉ የሚያውቀው ነገር የለም። ሁለተኛ እኛ ብቻ አይደለንም፣ እንደዚህ አይነት ተሞክሮ ህንድ ሀገርም አለ። አብዛኛው ሀገሮች ውስጥ የተለመደ ነው። እኛ ፕሪፈር የምናደርገው ወሂድን ማነው ውብን ኮአሊሽን ገቨርንመንት ነው። ዘ ቤስት የተሻለ እንደዚህ ብዝሃነት ያለበት ሀገር ላይ የሚመረጠው ኮአሊሽን ገቨርንመንት ነው። ስለዚህ ነው እኛ ይሄንን ፖሊሲያችንን ያቀረብ ነው። ሁለተኛው ምናልባት ደግሜ እንትላለው ልብ ብለህ ካልሰማ ስልጣን ከያዝ የመምህራንና የጤና ባለሙያዎች የመኖሪያ ቤት ጥያቄ በተዋቀረ ስትራክቸራሊ በተቀናጀ እንዲሁም ደረጃ በደረጃ ኢኮኖሚን መሰረት ባደረገ አገራዊ ፕሮግራም ነው። ኦል ዘ ሳደን ሁሉንም በአንድ ጊዜ አይደለም። አንድ ቁጥር ስለጠየቁን 2 ትሪሊዮን ከታመጣለ ብቻ መልስልኝ። በጣም ጥሩ 2 ትሪሊዮን ቅድም ትምህርት፣ ጤና፣ ማህበራዊ ዘርፎች የፕራዮሪቲ ጉዳይ ናቸው። የፕራዮሪቲ ጉዳይ ናቸው። ስለዚህ እነዚህ ነገሮች ላይ የምንሰራው ነገር እንደ ኮስት አንቆጥርም። ፕራዮሪቲ ነው የምንሰጠው። በጀቱን ከፍ ማድረግ ነው። ፕራዮሪታይዝ አድርገን ከፍ እናደርጋለን። አንደኛ ሌሎች ኤክስፔንዲቸሮች አሉ የምንቀንሰው። ሁሉንም ቤት በአንድ ሰዓት ወይም በአንድ ዓመት ወይ በአንድ ወር ውስጥ እንጨርሳለን። ደረጃ በደረጃ ነው የምናደርገው። ስለዚህ ኢትስ ፖሲብል። ግን 2 ትሪሊዮን ማለት የሀገሪቱ የ2 ዓመት በጀት ነው፣ የአጠቃላይ በጀታችን ብዬ ነው ቤት ላይ ስናውለው። በነገራችን ላይ ለቤት ግንባታ የምናወጣቸው ራሳቸው ግንባታው በራሱ ለምሳሌ አብዛኛውን እኔ ዝርዝር እንትኑ ላይ አገር ውስጥ ኮንስትራክሽኖች ራሳቸው እንትን አለ። ስለዚህ ለቤት ግንባታ ሰዓት ጨርሳችኋል። የወላይታ ብሔራዊ ንቅናቄ ፓርቲ ሰዓት ጨርሳችኋል። የመጨረሻው ጥያቄ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ይሆናል። ኦኬ፣ አመሰግናለሁ። የመጀመሪያ ጥያቄ ለኢዜማ ነው። አሁን በኢትዮጵያ እየተተገበረ ያለው ፖሊሲ የፖሊሲ ባለቤት ማን ነው? ኢዜማ ከሆነ የህዝብ ውክልና እንዴት ይጠበቃል? ምክንያቱም ህዝብ አምኖ የመረጠው ገዢ ፓርቲ ብልጽግና እስከሆነ ድረስ በኢትዮጵያ ሊተገበር የሚገባው የራሱ የብልጽግና ፖሊሲ ነው ብለን ስለምናምን
አሁን በትምህርት ፖሊሲ ላይ እየተተገበረ ያለው ፖሊሲ ወይም የፖሊሲ ባለቤት ማን ነው? ኢዜማ ከሆነ የህዝብ ውክልና እንዴት ነው እየተጠበቀ ያለው? ሁለተኛ ጥያቄ ለሲዳማ ህዝብ አንድነት ፓርቲ ብዙ አሁን ወጣቶችን አደራጅተን ስራ እንፈጥራለን ስትሉ ነበርና ይህ አደረጃጀት በተግባር እንዴት ይፈጸማል? እንዴት ተግባራዊ ማድረግ ትችላላችሁ? ለምሳሌ ከዩኒቨርሲቲው እየተመረቀ የሚወጡ ተማሪዎች በተለያዩ ሙያ ዘርፍ ስለሆነ ላይክ አሁን በኤዱኬሽን በቋንቋ በተለያዩ ስራ ዘርፍ ተመርቀው የሚወጡ ተማሪዎች አሉና እነዚህን እንዴት ነው ወደ ስራ ልታሰማሩ የምትችሉት? እሺ፣ የመጀመሪያው ጥያቄ ላይ ምላሽ እንሰማለን። የፖሊሲ ጥያቄ ነው የመጣው የማን ነው የሚል ነው። ቅድም ተናግሬ ነበር፣ ወንድሜ በቅጡ የሰማኝ ስላልመሰለኝ ከጥቂት ማብራሪያ ጋር ጨምራለሁ። የፖሊሲ የመንግስት ፖሊሲ ነው። የመንግስት ፖሊሲ ማለት ተፎካካሪ ፓርቲዎች፣ የፓርቲ አባላት የሆኑ ያልሆኑ፣ ገዢው ፓርቲ በጋራ የገዢው ፓርቲ ኢኒሼቲቭ ይወስዳል። መንግስት የመመስረት እድል የተሰጠው ከዛ መንግስት ከተመሰረተ በኋላ ሁሉም ዜጎች በሀገሪቱ ውስጥ ያሉ ዜጎች በሙሉ ሌጂቲሜት ለሆነው መንግስት እውቅና ለተሰጠው መንግስት ፖሊሲዎች ተገዥ ይሆናሉ። ስለዚህ የመንግስት ፖሊሲ ይሆናል። በእግረ መንገድን ብሪፍ አድርጌ ለማለፍ በአንድ ሀገር ውስጥ የሚኖሩ ፖሊሲዎች ሁሉም የሚያፎካክሩ ላይሆኑ ይችላሉ። በኢዜማ አስተሳሰብ የትብብር የምንላቸው አጀንዳዎች አሉ፣ የፉክክር የምንላቸው አጀንዳ አሉ። ከትብብር አጀንዳዎቻችን ከሁሉም ኃይሎች ከእናንተ ጨምሮ ልንስማማባቸው ከምንችላቸው ጉዳዮች የሰላምና የደህንነት፣ የትምህርት፣ ማህበራዊ ጉዳይ ላይ የሚያፎካክሩን መሆን አልነበረባቸውም። የሚያፎካክሩ ጥቃቅን የፖሊሲ ዳይሬክሽኖች ሊሆኑ ይችላል። ፈንዳሜንታሊ ግን የምንለያይበትና አንገት ለአንገት የምንያያዝበት እንዳልሆነ በዚሁ አጋጣሚ ማስታወስ ይገባል። ስለዚህ በዚህ ፖሊሲ ውስጥ ግን የራሳችን አሻራ የለም ማለት አይደለም። ለምሳሌ ከመንግስት በጀት ውጭ ኢኒሼቲቭ ወስዶ ወደ ከመቶ በላይ ሃይ ስኩሎችን ገምተናል። የገዢው ፓርቲ ፖሊሲ አይደለም ይሄ። እሱ ብቻ ሳይሆን አንዳንድ ጉዳዮች የሙያ ማህበራትን ቅድም የጠቀስኳቸውን ልዩ ልዩ ሀገሪቱ ውስጥ ያሉ የሙያ ማህበራትን አስተባብረው ለሀገር ሊጠቅም በሚችል መልኩ ትምህርት ላይ ተጽዕኗቸው እንዲያርፍ፣ ዩኒቨርሲቲዎች፣ ሌሎች ትምህርት ተቋማት ከፖለቲካ ነፃ እንዲሆኑ ይሄንን መስራት ከቀጥታ ከአንድ ፓርቲ ፖሊሲ ጋር የሚገናኝ አይደለም። ስለዚህ የምናስፈጽመው የመንግስትን ፖሊሲ ነው። ኢንዘሚን ታይም ደግሞ የምንስማማባቸውና የምናምንባቸውን በሙሉ ፈጽመናል። በተሟላ መልኩ ለመፈጸም ግን አገሪቱ የቆመችበት የፖለቲካ መዋቅር ከብሔርና ከማንነት ተላቆ በዜግነት ላይ ሲቆም በተሟላ መልኩ መፈጸም እንችላለን የሚል ነው። አመሰግናለሁ። ከመንግስት ፖሊሲ ማስፈጸም በዘለለ ከመቶ በላይ ትምህርት ቤቶችን ገንብተናል ብላችኋልና በምን አግባብ ነው ያ የተከናወነው? ለተገነቡት ትምህርት ቤቶች እንደ ማሳያ የምታቀርቡትን ማስረጃ ብትጠቅሱልን። በጣም ጥሩ። ይህንንም እዚህ ያሉ የፖለቲካ ፓርቲ መሪዎች ተሳትፎ እንደሆነ አላስታውስም። እኔ ራሴ በነበርኩበት በጠቅላይ ሚኒስትሩ ቢሮ በተደረገ የፖለቲካ ፓርቲ መሪዎች ስብሰባ ላይ ክቡር ጠቅላይ ሚኒስትሩ ራሳቸው ፕሮፌሰር ብርሃኑ ነጋን ባመሰገኑበት መድረክ ላይ ምስክር የሚሆኑ ይመስለኛል። መንግስት ከመደበው በጀትና ከሰጣቸው አቅጣጫ በተጨማሪ በራሳቸው ኢኒሼቲቭ ከመቶ በላይ ሃይ ስኩሎችን ገንብተዋል። እኛ እየሰራን ያለነው መዋለ ህጻናትን ነው። የኢዜማ መሪ ግን ሃይ ስኩሎችን ገንብተዋል ብሎ ትምህርት ፓርቲው ነው ኢዜማ ነው የገነባው። አሁን ቅድም እናንተ ስትገልጹ የመንግስትን ፖሊሲ ከማስፈጸም በዘለለ ከመቶ በላይ ትምህርት ቤቶችን ገንብተናል ብላችኋል እና ኢዜማ ነው እነዚህን ትምህርት ቤቶች የገነባው። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ የሚያስተባብሩት መስሪያ ቤት ይሄንን ገንብቷል። ይሄ ከቀጥታ የአንድ ፓርቲ ፖሊሲ ያለፈ ነው ለማለት ነው። ስለዚህ ይሄንን የፓርቲያችን ነው ብላችሁ ከመንግስት ፖሊሲ ማስፈጸም ውጪ ነው ኢዜማ የሰራው ነው ብላችሁ እንዴት ልታቀርቡ ትችላላችሁ? ትክክል ነው። ቅድም የነገርኩህ ደግሜ ለማብራራት ያህል አንድ ሚኒስትር መስሪያ ቤት ተጠሪ መስሪያ ቤት በህዝብ ተወካዮች ምክር ቤት የሚቀርብለት ሪፖርት ያቀርባል። ተሰፍሮ ተቆጥሮ የሚሰጠው በጀት የሚፈቀድለት ሪሶርስ የሚመደብለት ስራዎች አሉት። ከዛ ስራ ውጪ የሚሰራው ከሆነ በራሱ ኢኒሼቲቭ ከራሱ የፖለቲካ ፍልስፍናና ሀሳብ ተነስቶ ማህበረሰብ ይጠቅማል፣ ሀገር ይጠቅማል ብሎ የሚሰራው ነው። ስለዚህ ከተሰጠው ተልእኮ በተጨማሪ እየገለጻችሁልን እንዳላችሁት ከሆነ አንድ ሚኒስቴር መስሪያ ቤት የመንግስት ፖሊሲ አስፈጻሚ ነው። እርስዎ እየገለጹልን የነበረው ደግሞ ከመንግስት ፖሊሲ ውጪ 100 ትምህርት ቤቶች ተገንብተዋል፣ እኛ አስገንብተናል የሚል አገላለጽ ነው የገለጻችሁት። ስለዚህ ሚኒስቴር መስሪያ ቤቱ ኢኒሼቲቭ ወስዶ ያስገነባቸው ከሆኑ እነዚህ ትምህርት ቤቶች ኢዜማ አስገንብቻለሁ ብሎ መግለጽ ይችላል ወይ? ቅድምም ስገልጽ የነበረው የኢዜማ መሪ እያልኩ የገለጽኩት አይ ቲንክ የሴማንቲክ ክርክር ማድረግ ያለብን አይመስለኝም። በቅርቡ የሚመረቅ ከ2-3 ቀን በኋላ ወደዚህ ኢዣ አካባቢ የሚመረቅ ሃይስኩል አለ። ደቡብ ላይ አማሮ አካባቢ የተመረቁ ሃይስኩሎች አሉ። ደቡብ ላይ በርካታ ትምህርት ቤቶች ተመርቀዋል።
ይሄን ኢኒሼቲቭ ወስደን ሀሳቡን ስለምንደግፍ ቅድም እንዳልኩ ከትብብር አጀንዳዎቻችን አንዱ አድርገን እንደ ሀገር ግንባታ ውስጥ አንዱ አድርገን ስለምንወስድ እንጂ እንደ ፓርቲ ሪሶርስ ፈንድሬዝ አድርገን በፓርቲ ሰራን ተብሎ መያዝ የለበትም። እንደሱ አይደለም። እሺ፣ ወደ ሁለተኛው ምላሽ እንሄዳለን። አመሰግናለሁ። የተጠየቀው ጥሩ ጥያቄ ነው። ወጣቶችን እንዴት አደራጅታችሁ ነው ወደ ስራ የምታስገቡት? አንዳንዶቹ ከተለያዩ ኮሌጆች የወጡት በመምህርነት ሙያ ነው፣ ሌላው በሌላ ሙያ ነው የሚል ጥያቄ ነው የተነሳውና መጀመሪያ ፍላጎታቸውን ነው መለየት ያለብን። አማራጭ ስላጡ ወደ ሆነ ሙያ የገቡ አሉ። እዛ ገብቶ ተማሩ እንጂ በውስጣቸው ያለው ፍላጎት ምንድነው ነው። መጀመሪያ ላይ አማራጭ ለመፈለግ ወደ ሆነ ሙያ የገባ ሰው ውስጡ ላይ ያለው ደግሞ ፍላጎቱና ቢሰራና የሚያድግበት ጉዳይ ሌላ ሊኖረው ይችላል። ይሄንን መለየት ነው። ተማሪዎችን መጀመሪያ ተምሮ ተመርቆ የወጡትን ከየኮሌጁ ከየትም የወጡትን መጀመሪያ መመዝገብ ነው። የት ጋር ኃይል አለ፣ ወጣቱ ኃይል ተምሮ ተመርቆ የወጣ የሚለውን ማውጣት ነው። መጀመሪያ መዝግበን ያንን ኃይል ካገኘን ምንድን ነው የምናደርገው? ፍላጎታቸውን ነው የምንለየው። ፍላጎታቸውን ከለየን በኋላ የማስተማር ፍላጎት ያላቸው የመንግስት ትምህርት ቤቶች እኮ ዛሬ ክፍት ናቸው። ብዙ አንድ መምህር 4 5 ትምህርት ይዞ እየተቸገረ ያለበት ነው። የመንግስት ትምህርት ቤቶች ራሱ ብዙ ክፍት ኮታ ስላላቸው ፍላጎት እንደየፍላጎታቸው እዛ እናሰማራለን። ሌሎች ፍላጎት ያላቸውን በመምህርነት ሙያ ተምሮ በውስጡ ደግሞ አርሶ ማደር የሚፈልግ ካለ ወደ አርሶ አደርነት እናስገባለን፣ በዘመናዊ እርሻ እንዲተዳደር። ሌላው ደግሞ በሌላ ሙያ እንዲተዳደር። በንግድ መተዳደር የሚፈልግ ወጣት አለ። ዛሬ እድል ነው ያጣው፣ አልተደራጀም። አባቶችም ወላጆችም አስተምረው ልጆቻቸው እዛው ቤታቸው ቁጭ ብለዋል፣ ገንዘባቸውም ተባክነዋል። ልጆቻቸው የተማሩበትን ሙያ ለህዝብም አላደረሱም። ቀደም ሲል በነበራችሁ ንግግር የጤና ተቋማትን ችግሮች በምታብራሩበት ወቅት የጤና ተቋማት በዘመድ አዝማድ ከሙያ ዝግጅት ወይም ውጪ በሆኑ ሁኔታዎች የሚሾሙበት ሁኔታ አለ የሚል ነገር አንስታችኋልና ይህ ጉዳይ ጅምላ ፍረጃም ስለሚሆን ማብራሪያ ብትሰጡበት። አመሰግናለሁ። እሱ ጅምላ ፍረጃ አይደለም። በኢትዮጵያ ውስጥ ያለው የሹመት አሰጣጥ ለፓርቲ ውለታ የዋለ ሰው ወይም በዛ ፓርቲ በገዢ ፓርቲ ስር ያለና በቤተሰብ ትስስር ወደ ስልጣን የመጣ እንጂ በሙያ ተመዝኖ ማስረጃ ማቅረብ ይችላሉ። ለምሳሌ ምን ያህል ናቸው? አዎ በሙያ ተመዝኖ ይህንን ስራ እከለ ብሰራና ያሳልጣል ተብሎ እየተቀመጠ የለም። ለምሳሌ ይህንን ለማንሳት የቻልኩበት አለ። ባለሙያዎችን ነው አመራሮችን? ባለሙያዎቹም አመራሮች። አንዳንድ ጊዜ ባለሙያው በሙያው ተምሮ ይመጣል። አመራር የሚሆን ሰው ግን በየትኛውም ሙያ ይማር። እስኪ ለዚህ መረጃ አቅርቡልን። ለዚህ መረጃ እያቀረብኩ እኮ ሁሉንም ባለሙያ ሁሉንም አመራር እንደዚህ ነው መናገር ይቻላል ወይ? ጥናትም ካለ እሱን ያስቀምጡ እያልኩ ያለሁት አለ። ሌላ ቦታ የዩኒቨርሲቲ መምህር ነው የሚያስተምረው፣ ሌላ አይነት ዲፓርትመንት ነው። ከዛ ተወስዶ መጥቶ የጤና ወይ ሆስፒታል ኃላፊ የሆኑ ሰዎች ጭምራሉ እኛ ጋር ሆኖ ሆስፒታል ውስጥ ብዙ ብልሽት ተፈጠረ። የአሰራር ስርዓቱን የሆስፒታሉን ስለ ጤና አያውቅም። በዛው ልክ ሲበላሽ ነው ህዝቡ ነው ሙቭመንት ተነስቶ የተቀየሩበት ጊዜ ሁሉ ጭምር ስላለ ለዛ ነው እኛ በሙያቸው በጤና የተማረ ሰው የጤና ጽሕፈት ቤቱንም ይሁን ቢሮውንም ይሁን ሌላዎችንም ይሁን ቢመራ፣ በትምህርት የትምህርት እንትን ያለው በትምህርትን ቢመራ፣ በግብርና የተመረቀ አሁን በግብርና ሙያ ተመርቆ ሄዶ ኢኮኖሚ ዘርፍ የሚመራል። እሱ ሁሉ ቢስተካከልና ሁሉም በሙያው ቢመራ ሁሉም ዘርፍ ይስተካከላል ነው ያልነው። አምስተኛው ዙር ላይ ደርሰናል። ፓርቲያችሁን የምታስተዋውቁበት በቅደም ተከተሉ መሰረት የወላይታ ብሔራዊ ንቅናቄ። እሺ፣ አመሰግናለሁ። መላው የወላይታ ህዝብ፣ መላው የወላይታ ወጣቶች፣ እናቶች 5 እና 6 ኪሎ ሜትር ርቃችሁ ውሃ የምትቀዱት የወላይታ ብሔራዊ ንቅናቄ የተመሰረተው በምክንያት ነው። በምክንያትም ለምርጫ ቀርቧል። ምክንያታችንም የህዝባችን ችግር መቅረፍ ነው። ስለሆነም የለጋዎች ወጣቶች በየከተማ ከጉልበት ብዛት ወጣችሁ ሰርታችሁ ተምራችሁ አገር ወገን የደረሰበት እንድትደርሱ ወላይታ ብሔራዊ ንቅናቄን በመምረጥ የወደፊት ተስፋችሁን አድሱ።
ምልክታችን የወላይታ የስልጣኔ መገለጫ የሆነው የዘላቂነት መገለጫ የሆነው የአብሮነት መገለጫ የሆነው ከወላጆቻችን ትምህርት የምናገኝበት ተግሳጽ የምናገኝበት ተሰባስበን አብረን የምንኖርበት ጉላንታ ነው። ጉላንታ በመምረጥ የወደፊት ተስፋችን አረጋግጡ። በተለይ በህመም በወሊድ በሕክምና መሳሪያ እጦት እየተንገላታችሁ ያላችሁ ይህ ታሪክ ለመቀየር ከፊታችሁ ለእናንተ ሊታገል ቃል እየገባ የተደራጀውም ችግራችሁን ለመፍታት ነውና ይህ ችግር እንዲፈታ 5 እና 6 ኪሎ ሜትር ሄዳችሁ ከተማ ላይ ፏንቴን እየደነሰ የወንዝ ውሃ የምትጠጡ እናቶች፣ አባቶች በወባ የምትሰቃዩ ይህ ታሪክ እንዲለወጥ ወላይታ ብሔራዊ ንቅናቄን በመምረጥ የልማት ተቋዳሽ እንድትሆኑ በማዳበሪያ ዕዳ እየተሰቃያችሁ ያላችሁ አርሶ አደሮች፣ ገበያ እጥረት፣ በኑሮ ውድነት ልጆቻችሁን ማስተማር ያቃታችሁ ወላይታ ብሔራዊ ንቅናቄን በመምረጥ ጉላንታ ምልክታችን በመምረጥ ወደፊት ተስፋችሁን እንድታድሱ ከፊታችሁ ቆሜ ይህንን መልእክት አስተላልፋለሁ። መጪው ጊዜ ከወላይታ ብሔራዊ ንቅናቄ ከመላው ሕዝባችን ብሩህ ነው። ወላይታ ብሔራዊ ንቅናቄን መምረጥ ድልን መምረጥ ነው። ወላይታ ብሔራዊ ንቅናቄን መምረጥ ለውጥን መምረጥ ነው። ስለዚህ ከሁሉም በላይ አሁንም ደጋግሜ የወላይታ ወጣቶች በየከተማው ስራ አጣችሁ ባለቤት አልባ የሆናችሁ ወላይታ ብሔራዊ ንቅናቄ ባለቤት አለ። ባለቤትህ ከፊት ቆሞ ላንተ ጥሪ እያስተላለፈ ነው። ጉላንታን በመምረጥ ለውጥን በጋራ እናረጋግጥ። አመሰግናለሁ። እናመሰግናለን። ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት። አመሰግናለሁ። ቅድም መጀመሪያ ላይ እንደገለጽንላችሁ ሁሉ ፓርቲያችን የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት የተደራጀበት ዋነኛ ዓላማ ለዜጎች እኩልነት፣ ለፍትህ፣ ለዲሞክራሲ መስፋፋት፣ ለማህበራዊ መስተጋበር፣ ለፖለቲካ እኩል ተከፋይነት በሌላ ላይ ተደራጅቶ እስካሁን እየታገለ ብዙ የዲሞክራሲ ሜዳ እንዲሰፋ ያደረገ ግንባር ቀደም ፓርቲ ስለመሆኑ ድፍን የሲዳማ ህዝብ ያውቀዋል። ስለሆነም ፓርቲያችን የሲዳማ ህዝብ አንድነት ብመረጥ በዚህ ምርጫ ብትመርጡንና ብናሸንፍ ቅድም ከላይ በዘረዘርናችሁ መሰረት በትምህርት ላይ ያለንን ፖሊሲዎቻችንን ከታችኛው መሰረት ጀምረን የትምህርትን ጥራት በማሻሻል ተማሪዎቻችን ደግሞ ብቁና ለሀገር የሚጠቅሙ እንዲሆኑ ለማድረግ ውጥን ይዘን የተነሳን ፓርቲ መሆናችንን ባቀረብነው ፖሊሲያችን ለማወቅ ችላቸዋል ብለን እናምናለን። በመቀጠልም በጤና ዙሪያ ባስቀመጥነው መሰረት ዛሬ ላይ የጤና ችግር ከፍተኛ መሆኑን የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት በጽኑ ያምናል። ይህ የሆነበት ምክንያት በየተዋረዱ በየወቅቱ እየተደረገ ያለው የጤና ፖሊሲው ቀጥተኛ ያልሆነ ህዝቦች በመከላከል ላይ ያተኮረ ፖሊሲ ብቻ የተባለ በቂ ጤና ጣቢያ፣ በቂ ክሊኒክ፣ በቂ ሆስፒታል ከህዝቦች ጋር እኩል የሆነ የመድኃኒት ክምችት ባለሙያ የሌለበት በመሆኑ ህዝባችን በጤና ችግር እየተሰቃየ እንደሚገኝ ግልጽ ነው። የተከበራችሁ የሲዳማ ህዝብ ሆይ ዛሬ በፊታችሁ ቆሜ ስለ ጤና ፖሊሲ ይሄን ያልኩበት ምክንያት አለኝ። በገጠሩ የምትኖሩ እናቶቻችን ምን ያህል ችግር ውስጥ እንዳላችሁ እናንተው ታውቃላችሁ። የተከበራችሁ የሲዳማ ህዝብ ሆይ የሲዳማ ህዝብ አንድነትን በመምረጥ የጤና ዋስትናችሁን አረጋግጡ። በዚህ ላይ ለመጨመር የምፈልገው በፍላጎት ላይ የተመሰረተ የመድን አገልግሎት ስለሌለ
በየወቅቱ የሚሰበሰበው የመድን አገልግሎት ተብሎ የሚሰበሰበው ገንዘብ ህዝቡ ባመነበትና በተስማማበት ሳይሆን በጭፍን ለህዝቡ አገልግሎት ላይ ሳይውል እየተባከነ በጤና ችግር ላይ እንደምትገኙ ግልጽ ነው። ስለሆነም ፓርቲያችን የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ቢመረጥ በጤና መድን ስራ ላይ ህዝቦችን በማወያየት የጤና መድን ፈንድ ራሱ በራሱ እንዲደግፍ በማድረግ በሰበሰበው ገንዘብ በተገዛው መድኃኒት እንዲታከም በማድረግ እና የጤና አገልግሎት በመስጠት ከፍተኛውን ድርሻ እንወጣለን ብለን እናምናለን። ሌላው ደግሞ የመንገድ ችግር ነው። አብዛኛው በገጠሩ አካባቢ ያለው የመንገድ ችግር ከፍተኛ ነው። ወደ ጤና ጣቢያዎች እናቶች የሚወሰዱበት መንገድ፣ ተማሪዎች ወደ ትምህርት ቤት የሚሄዱበት መንገድ፣ ህሙማን ወደ ሕክምና የሚሄዱበት መንገድ እንደጠፋ እናንተው ታውቃላችሁ። በዚህ ላይ ደግሞ በተጨማሪ በእንቅርት ላይ ጆሮ ደግፍ እንደሚሉት የትራንስፖርት ጉዳይ አሁን ከፍተኛ እንደሆነ ታውቃላችሁ። ስለዚህ ይህን ለመቅረፍ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅትን ይምረጡ። የመወዳደሪያ ምልክታችን እንሰት ነው። እንሰትን ምረጡ። እናመሰግናለን። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። አመሰግናለሁ። ክቡራትና ክቡራን ኢትዮጵያውያንና ውድ ኢትዮጵያውያት፣ ዛሬ በክርክራችን እንደታዘባችሁት ትምህርት፣ ጤና፣ መሰረተ ልማት የሚባሉት አጠቃላይ ማህበራዊ ዘርፉ አሁን በሀገራችን ያለንበትን በተሳሳተ ፖሊሲና በደካማ አፈጻጸም የሚስተዋሉ ችግሮችን ታዝባችኋል። እዚህ የቀረቡት የፖለቲካ ፓርቲዎች አንዳቸውም መንግስት ለመመስረት የሚያስችል በቂ እጩ ያላቀረቡና በክርክሩም እንደታዘባችሁት ይህንን ውስብስብ ችግር ለመፍታት ሊቀይር የሚያስችል የፖሊሲ አማራጮች አቅርበዋል ብለን አናምንም። ስለዚህ ሌሎች የፖለቲካ ፓርቲዎችን በዚህ ሁኔታ ውስጥ መምረጥ ድምፅን ማባከን ነው የሚል እምነት አለን። ለዚህ ብቸኛ መፍትሄ የተሰናዳ ከ50 በላይ ስንዱ ፖሊሲዎችን ይዞ የቀረበው መዳረሻ ሰሜናዊ ኮከቡ ማህበራዊ ፍትህ የሆነውን ኢዜማ እንድትመርጡ ምልክታችን ሚዛን መሆኑን አስታውሳችኋለሁ። መጪው የኢትዮጵያ መጻኢ እድልን በካርዳችሁ የመወሰን ስልጣን ያላችሁ ኢትዮጵያውያን ውድ መራጮች፣ የትምህርት በጀት ቅድም እንደገለጽ ነው ድርሻው ከጠቅላላ ሀገራዊ በጀት እየቀነሰ መጥቷል። የትምህርት ብቻ ሳይሆን የጤናን በተመሳሳይ ቀንሷል። ይህንን የወለደው አጠቃላይ የፖለቲካ መዋቅራችን በብሔርና በቋንቋ ላይ መመስረቱ ነው የሚል እምነት አለን። ይህንን ከመሰረቱ ስናነሳው ማህበራዊ ችግሮቻችን እየተፈቱ በተለያዩ መስኮች ያሉ ችግሮችን ለመፍታት እድል ይሰጠናል ብለን እናምናለን። በትምህርት የትምህርት ጥናትና ፍትሐዊነትን ለማስቀጠል አሁን ያለውን በጀት ወደ 20% እናሳድጋለን። ኢዜማ ቢመረጥ ትምህርት ቤቶችን ከፖለቲካ ተጽዕኖ ነጻ እናደርጋቸዋለን። ለአካል ጉዳተኞችና ልዩ ፍላጎት ላላቸው ተማሪዎች ምቹ የትምህርት ስርዓት እንዲስተካከል እናደርጋለን። አርብቶ አደሩን የአኗኗር ዘይቤ የተከተለ ተንቀሳቃሽ ትምህርት ቤቶችን እናደራጃለን። በጤና ዘርፍ ዜጎች በአቅም ማነስ ምክንያት ሕክምና እንዳያጡ የሚያስችል የጤና ስርዓትን መሰረታለን። በጤና ተቋማትና በሕክምና መሳሪያዎች ላይ ያለውን ክፍተት እንቀንሳለን። በሽታን መከላከልና በጤና ኤክስቴንሽን ያለውን ጥንካሬ በማስቀጠል ከፖለቲካ ወገንተኝነት የተላቀቀ የጤና ስርዓትን መሰረታለን። ማህበራዊ ዋስትናና የዜጎችን ክብር ለመመለስ አረጋውያንና አሳዳጊ አልባ ህጻናትን ራሳቸውን የማይችሉ ዜጎችን የሚረዳ ፈንድ እናቋቁማለን። የብሔራዊ ተሃድሶ ማዕከላትን በማስፋፋት አካል ጉዳተኞች ወደ ስራ የሚመለሱበትን ስርዓት እንዘረጋለን። ማህበራዊ ጥበቃን፣ የኑሮ ሁኔታን መልሶ መገንባት፣ መሰረታዊ ልማት አገልግሎቶችን ማሟላት፣ ተጋላጭ የሆኑ የህብረተሰብ ክፍሎችን የሚደግፍ የህግ ማሻሻያ ማድረግ፣ የኢኮኖሚ አቅምን ማሳደግ፣ ሴቶች የኢኮኖሚ ጥገኝነት መቀነስና የወጣቶች የስራ አጥነትን መቅረፍ የፖሊሲ አንኳር አቅጣጫዎቻችን ናቸው። የተከበራችሁ ውድ ኢትዮጵያውያን፣ ባለፉት 5 ዓመታት የታየው የማህበራዊ ዘርፉ የበጀት መቀነስ፣ የዋጋ ግሽበትና የዜጎች መፈናቀል የማህበራዊ ፍትህ መጥፋት ቀጥተኛ ውጤቶች ናቸው። ኢዜማ የሚከተለው የሰሜን ኮከቤ የሚለው ማህበራዊ ፍትህ ነው ስንል ማንኛውም ኢትዮጵያዊ ዜጋ በመሆኑ ብቻ በሀገሩ ሰላም አግኝቶ ልጆቹን ጥራት ባለው ትምህርት ቤት አስተምሮ ቢታመም የሚታከምበት ልጆቹን በሰላም የሚያሳድግበትን ሰላማዊ የጋራ ሀገር መገንባት ህልማችን ነው። ገዢው ፓርቲ ማህበራዊ ፍትህ ፖሊሲ ዜጎችን ጥገኛና ምጽዋት ጠባቂ የሚያደርግ የዜጎችን ክብር የሚናካና አሸማቃቂ ነው። የኢዜማ ፖሊሲ ግን ዜጎችን አምራች ባለቤትና በራሳቸው የሚተማመኑ የሚያደርግ ነው። እኛ የምናቀርበው አማራጭ ከዘር ከጎሳ ፖለቲካ የጸዳ ዜግነትና ሰብአዊ ክብርን የጠበቀ ነው። ኢዜማን ስትመርጡ ለልጆቻችሁ ጥራት ያለውን ትምህርት ትመርጣላችሁ። ወላጆቻችሁ የተከበረ እርጅናና ሕክምናን ትመርጣላችሁ። ለራሳችሁ ደግሞ በክብርና በነጻነት የምትኖሩባትን የጋራ ሀገራችሁን ኢትዮጵያን ትመርጣላችሁ። ስለዚህ ታላቅ ዓላማ ስትሉ ለዚህ ስኬት ባለሚዛን ምልክቱን ኢዜማ እንድትመርጡ በኢትዮጵያዊ ትህትና እጠቁማቸዋለሁ፣ አስታውሳቸዋለሁ።
ምልክታችን ሚዛን ነው። ኢዜማን ምረጡ። አመሰግናለሁ። እናመሰግናለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። የተከበርክ የኢትዮጵያ ሕዝብ ሆይ ዛሬ የሚመርጡት ፓርቲ ብቻ አይደለም የነገው የልጆቻችሁ እጣ ፈንታ ጭምር ነው። ፓርቲያችን የሚያቀርበው የአማራጭ አቅጣጫ ግልጽ ነው። ፍትህ ያለበት ማህበረሰብ፣ እድል ያለበት ወጣት፣ ጤና፣ ትምህርትና የተለያዩ መሰረታዊ ልማቶች የሚሰጥበት ሀገር እና ማንም ከኋላ ቀር የሚያወጣ የማህበራዊ ስርዓትን መገንባት ነው። ይህ የምርጫ ጉዳይ አይደለም፣ የሀገር የወደፊት እጣ ፈንታ እንጂ። እንደ ሀገር ፓርቲያችን ጥራት ያለው ትምህርት ለዜጎች ማስፋፋት፣ ለሁሉም የሚደርስ የጤና አገልግሎት እንዲሁም ስራ ያለውን ለመፍጠር የተዘጋጀ ወጣት፣ ፍትሃዊ የሀብት ክፍፍል የተዘረጋለት ማህበረሰብን መፍጠር፣ ከሙስና የጸዳ አስተዳደርን መፍጠር የፓርቲያችን ዋነኛ ዓላማ ነው። ይህን ሁሉ የሚመጣው በተግባር የሚሰራው በህዝብ ድምፅ ይሁንታ ያገኘ መንግስት ነው። ድምጻችሁ ለልማት፣ ድምጻችሁ ለፍትህ፣ ድምጻችሁ ለማህበራዊ ለውጥ፣ ድምጻችሁ ለጠንካራ አባል ፓርቲዎች ስብስብ ለሆነው መድረክ ይስጡ። የምርጫ መወዳደሪያ ምልክታችን 5 ጣት ነው። መድረክን ይምረጡ። እናመሰግናለን። የመጨረሻውን ዙርም አጠናቀናል። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ በማህበራዊ ጉዳይ ላይ ትኩረቱን አድርጎ ያዘጋጀውን የክርክር መድረክ በዚህ መልኩ አጠናቀናል። ሁላችሁንም የፖለቲካ ፓርቲዎች እጅግ አድርገን እናመሰግናለን። በዚህ የተገኛችሁ ታዳሚያንንም በተመሳሳይ